ታሪካዊ ስም ነው። ለታሪክ ማለት ነው። ለታሪክ ታሪክ እየሰራን ነው ትላለህ። ለታሪክ ማለት ነው ሴናፍ። ኦኬ ሴና ማለት ታሪክ ነው። ሴናፍ ከሆነ ደግሞ ለታሪክ። ኦኬ አይ በጣም አሪፍ። ከእስልምና የመጣች ናት። ዊግ በጣም ደስ ይላል። ሴናፍ እንኳን እውነትም ለታሪክ ነው የመጣሽው። አይ በጣም አሪፍ ደስ ብሎኛል ስላገኘሁሽ። እንኳን እግዚአብሔር ወደ ቤቱ መለሰሽ። በጣም ደስ ብሎኛል። አመሰግናለሁ። በርችልን። የምናግዝሽ ነገር ካለ ፎሎ ላርግና ፎሎ ይረልሽ ያው ፎሎ ላርግሻለሁ። ኦኬ ያው ፎሎ አርጋለሁ። የምናግዝሽ ነገር ካለ አሳውቂኝ። ነገር መማር እፈልጋለሁ እና አሁንም ይበልጥ አመንቲ ጭንፈናች ንገረው ፎይ አመንቲ ጭንፈና ወለቹን በርባዳ ዋንተ ይሄ አስተማሪ ባገኝ ደስ ይለኛል። ከዚህ በላይ ብማር አሁን ላይ አስተማሪ ሰው የለም። እንደጋበር አፋን ኦሮሞ ፈትነች ሚካ አከሲ እኔ አከሲ ነው የምችለው። አስተማሪ ባገኝ ደስ ይለኛል። መማር እፈልጋለሁ። እሺ ቴሌግራም ምናምን አለሽ አይደል? አዎ አለኝ፣ ግን አስተማሪዎች እዛ ላይ አሁን የለኝም። ገባኝ። እስቲ በቃ ቴሌግራም ቁጥርሽን አስቀምጪልኝና በሚመቼ ሰዓት እንትን የሆነች ሰዓት ደቂቃ እያመቻቸን እናወራለን። ጥያቄዎች ካሉሽ ችግር የለውም። እሺ ደስ ይለኛል። ያው ከኔም ጋር ሌላ ሰውም ስለሚማር ደስ ይለኛል። እሺ ምንም ችግር የለውም። ጥሩ በቃ እንዲሁም በውስጥ እናወራለን እንደዛ ከሆነ። እሺ ወንድሜ አመሰግናለሁ። እሺ በርቺ። ደስ ብሎኛል ስላገኘሁሽ። እሺ በርቺ ታለ። እሺ በደንብ ተማሪ። እህቶቿን ለማምጣት ታናሾቿን እየጣረኝ ነው። አይ ቲንክ ታላቋ መታለች፣ ታናሿን ደግሞ ታመጣለች ብለን ተስፋ እናደርጋለን። መልካም። የዛሬ ቶፒካችን ለይለቱል ቀድር ይሆናል። ለይለቱል ቀድር አይ ቲንክ ዛሬ ቀን ስንት ነው ክርስቲያን? በእኛ ነው 2 or 3 ነገር መሰለኝ። ኖ ረመዳን 23ኛው አካባቢ። ኦኬ። ስለዚህ ለይለቱል ቀድር ከሚጠበቅበት ቀን አንዱ ነው ዛሬ ማለት ነው። ያ እንደ እስልምና እንግዲህ የመጨረሻዎቹ 10 ቀናት ውስጥ ተብለው ይታመናል። ሂድበትና እናውራበታል። ያ እንግዲህ የቁርአን አወራረድ 23 ዓመታት ውስጥ እንደወረደ ይታመናል። በ23 ዓመታት ውስጥ በመሐመድ ላይ ለተለያየ ችግሮች እንደ መፍትሄ ሆኖ እንደመጣ ይታመናል። በዋናነት ግን ቁርአን ከጥብቁት ከለዋል መፉዝ ወደ ቤተል መርዶስ ነው የሚባለው ወደ ወይንም ቅርቢቱ ሰማይ የመጣው አንዴ ነው። እሱም በለይለቱል ቀድር ማለት ነው። በለይለቱል ቀድር ነው የወረደው ተብሎ ይታመናል። በእርግጥ ይህ ታሪክ በቁርአን ውስጥ ሽታውም የለም። ከዚህ ቦታ ወደዚህ ቦታ መጣ የሚል ሽታውም የለም ማለት ነው። ስለዚህ ሁለት ኮንትራዲክሽን የሆኑ ቁርአኑ ይዟል። ቁርአን አንዴ እንደወረደ የሚናገር አለ፣ ቁርአን ተከፋፍሎ እንደወረደ የሚናገር አለ። ስለዚህ ቁርአን ግልጽና የተብራራ ነው ቢልም ቁርአኑ አንድ የወረደ ይላል፣ አንደኛው ቦታ ላይ ደግሞ ተከፋፍሎ ወረደ ይላል። የትኛው ነው የትኛው የሚታወቅ ነገር የለም። ሙፈሲሮች ግን ከጊዜ በኋላ የመጡ አይ ከዛ መጣና 7ኛ ሰማይ ጋር አልፎ 6ኛን አልፎ 1ኛ ሰማይ ጋር ተቀመጠ፣ ከዛ በኋላ ነው ወደዚህ ተከፋፍሎ የወረደው የሚል ቁርአንን ስህተት ለማረም የሄዱበት ጥረት አለ ማለት ነው። የቁርአንን ግጭት ለማረም የሄዱበት አለ። ኦቨርኦል ግን እዛም ሆነ እዚህም ሆነ አንዴም መጣ ተከፋፍሎ መጣ። ዋና ፎከስ የምናደርገው ዛሬኛ ለይለቱል ቀድር መቼ ነው የሚለው ላይ ትንሽ ትኩረት እናደርጋለን ማለት ነው። በ20 ነው በ21 ወይንስ በ22 ወይንስ በ23 ወይንስ በ24 በ30 የሚሉትን ነቢዩ እርስ በርሱ የሚጋጩ ንግግሮችን ተናግሯል። መቼ ነው ቁርአን የወረደው? ቁርአን በለይለቱል ቀድር ከሆነ መቼ ነው የወረደው የሚሉትን እናነሳለን ማለት ነው። ከዚህ ጋር በተያያዘ ደግሞ እንዴት ነው የወረደው የሚለውንም ደግሞ እናነሳለን። 23 ዓመት ሙሉ እንዴት ተቀመጠ ከዛ በኋላ የሚለውን እናነሳለን። አይ ቲንክ አለው
አለፈው መምህር ኤፍሬም አሉ መሰለኝ። እሳቸውንም ሳባቸው ካሉ ሜይ ቢ ከታች መምህር ኤፍሬም እያሉ ነው አለ። ግን እፎይ እሺ፣ ኮመንት ስላላችሁ አናስገባም። አንድ ነገር ልንገራችሁ። እዚህ ቤት ህግ 4 መምህር አሉ ከስር። በውስጥ በጣም መምህራኖች ይሳደባሉ። መምህር ኤፍሬም እኛ ቤት ይገባሉ። ሌሎች መምህራኖች አሉ እከሌም ብቻ ላይ እያስገባ እያሉ እየሰደቡኝ ነው። ስለዚህ ኮመንት ላይ ስለጻፋችሁ የሚሆን ነገር የለም። አንድ ነገር ወቁ። የቤቱን ህግ ኮመንት አሁን ከስር አይቻችኋለሁ። 4 መምህራን አሉ። ከሌለ እይታ አስገብተህ ሁል ቀን እየየ መምህራኖች ማለት ነው። እኔስ ኮመንት ላይ ምንም ነገር እንዳጽፉ ምንጊዜ ማንም ማስገባት እንዳለብን ስለምናውቅ ማለት ነው። እና ሌለተል ቀድርን በተመለከተ እንትን እንላለን እንነጋገራለን ማለት ነው። ሌለተል ቀድር ቁርአን የወረደበት እንደመሆኑ ክርስቲያን ሜይ ቢ እንትን ከሰራለ አስገባቸው። ደግሞ ፎዬ እንትን ማድረግ ክርስቲያን እናንተ ባላችሁ በረሃ ግብር መሰረት መሄድ እንችላለን። እኛ ታችን መሆነን መማር እንችላለን። ምንም ችግር የለውም። እና ተረዱት እፎይን ፕሊዝ። እሺ፣ አንድ ሰው ቤቱን ሲከፍት ርዕስ ይዞ ነው የሚገባው። ርዕስ ደግሞ እስልምና ላይ ነው ብዙ የሚያስተምረው። ስለዚህ እኛ ደግሞ ልንማር ነው የምመጣው፣ ልናስተምርም አይደለም እውነቱ ለመናገር። ስለዚህ እፎይን በውስጥ አንዳንድ ነገር ኔጌቲቭ ነገር የምጽፉ ሰዎች ካላችሁ ትክክል አይደላችሁም። ርዕስ ይዞ ነው የሚገባው። የእሱን ያህል ስራና ሸክም እኛ እንኳን መሸከም መስራት አንችልም። ሰው በኔጌቲቭ ነገር የምጽፉ ካላችሁ ትክክል አይደላችሁም። ሰው አስገባ በዚህ ውጣ በዚህ ግባ እንዳትሉ፣ ትክክልም አይደለም። ሰው እኛ ራሱ አሁን መውረድም ካለብን እንወርዳለን። ምክንያቱም እፎይ ትልቅ ስራ እየሰራ ነው። እፎይን ማበረታታት ማገዝ ነው ያለብንና በሱ እቅድና በሱ ሰዓት ነው መሄድ ያለብንና እፎይና ታች መሆን ካለብንም አሳውቀን። እሺ ፕሊዝ። ችግር የለውም። ታች መሆን እንችላለን። ምንም ችግር የለውም። ችግር የለውም። እኔ ለእናንተ ማይሆን ከሆነ እኮ አላስገባችሁ ራሴ ያውቀዋለሁ ማለት ቶፒኩ ማሄድ ከሆነ ከእናንተ ጋር ብዙም ማይል ከሆነ እኔስ መምህር እንኳን ደህና መጡ። ሶሪ እንትን ስላሉ ግድ የለም። አይ እንኳን ደህና ቆያችሁን። ሁሉንም ሰላም ብያለሁ። በነገራችን ላይ ይሄ በቀደመው ታሪክም ሲፈጠር የነበረው ይሄ ብቻህን አደባባይ ላይ አስጦ መጥፋት ለአሕዛብ የተላክነውን የመምህርነት ግብር አጥፍቶ ህዝብ ብቻ ማገልገል እሱ ተገቢ መስሎ ስላልታየን ራሳችን ወቅሰን በሚገርመው ሁኔታ ብዙ ሪስክ እንዳጋጣሚ ሆኖ በእኔ ቤት የምኖርበት ቤት በቀኝም በግራም ያሉት ሙስሊሞቹ ናቸው እና እኔ በዛ መካከል ነው በኪራይ ቤት የምኖርና አንዳንዴ ወጣ ብዬም ስለማወራ ድምፄ ይሰማል። በዚያ ሪስክ መካከል ነው ሀሳብ የምሰጠው እግዚአብሔር በሚያውቅ። ስለዚህ አንዳንዴ ቢያንስ ለእስልምናው ግብረ መልስ ብትሰጥ ኦርቶዶክሳዊ ጥያቄ በሚነሳበት ጊዜ ለዚያ ግብረ መልስ በመስጠት ጎንህ ላይ መሆናችን እንዲያው አንድ ተራ ግለሰብ ሳይሆን ቤተክርስቲያኗ አስተምራ የመረቀችን መምህራንም ከጎንህ መሆናችንን ለማሳየት ሀሳቡ ልክ ነው ብለን መደገፋችንን ለመግለጽ ነው ምንመጣው እንጂ ሁሌ እየተመቸን አይደለም። እና ምናልባት አሁን እኔ ይህን አላውቅም እንደዚህ አይነት ገሌን ፈቅረ ገሌን አውርደህ የሚል በዚህ ላይ መምጣት እኔ ሽልማት ነው ብዬም አላምንም። ምንም ያስቀና ነገር የለውም። መከራ ነው ሊገጥም የሚችለው በዚህ በመሆናችን እና እንደዚህ አይነት ነገር ካለ አሁን ዲያቆን መዝሙረም እንዳለው ታችሁነን ሁላችንም መማር ስለምንችል አገዝን ብለን ነው እሱን የተጓዘን። ሌላ ተጓዳይ በሽታ እያመጣ ከሆነ ታችሁነን ለማድመጥ ፈቃደኛ ነን ለማለት ነው። ያክብርልኝ። አመሰግናለሁ። አይ ችግር የለውም። ከእርሶ ጋር ስለምናወራም አክቹዋሊ ያለውን ኬስ ስለሚያውቁት እርሶ ደውዬም ስለምነግረውት
ከሌሎቹ ጋር ዚስማሽ ስለማላወራም ነው ማላስገባቸው። እርሶ ደውዬም እንደዚህ አለ ብዬ አውርተንም ስለምናደጋግመም ማለት ነው። ኤኒዌይስ አዛዥ አትሁኑ። ኮመንት ላይ ያላችሁ ኬዙን ሳታውቁ እንደዚህ ከላይ እንደዚህ ኮመንት ላይ አሁን እንትን ያሉ ከሳቸው ውጭ 4 መምህራን ነበሩ። ከዛ ልክ እንትን ስል ከላይ ነው ያስገባ ስክሪንሻት ይልኩልኛል ማለት ነው። ኦኬ ገስቱን እንዲህ ከሞላ ነው ሙስሊሞች መማር አይችሉም ማለት ነው። ስለዚህ ከሌ ያስገባ ከሌን አስወጣ ከሌ ለምን አላስገባም ቴክስት አትላኩ። በጣም ይረብሻል፣ ዲስትራክት ያደርጋል። ቶፒኩ ለማን ነው የሚመጥነው? ዛሬ የምናነሳው ግብረ መልስ ያስፈልገዋል። ኦኬ መምህራኖች ቢኖሩ እኛም እንፈልጋለን አይደለ? ቤታችሁም እንኳን ስሩ እያልን ኢንካሬጅ እያደረግናል እና እንደዛ ነው። ከዛ አንጻር ነው ቴክ ኢት ኢዚ ሁሉንም ነገር። ኤንስ ወደ ቶፒኩ እንመለስና ሌለቱል ቀድርን በተመለከተ ነው ቶፒካችን። ሀቢብ አበባ አይ ቲንክ ሙስሊም ነው ክርስቲያን ነው? ሀባብ ነው የሚለው አይ ቲንክ ሀባብ አለ አለው። እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁንም። እኔ ክርስቲያን ነኝ። ምናልባት እታችሁኝ እሰማለሁ ጥያቄ ስለነበረኝ ነው። በሌላ በተመሳሳይ በቁርአን ላይ ግን መቆየት እችላለሁ ወይ እታችሁኝ ይመጣሉ? በኋላ ከስሩን በኋላ ነው። ኢብሮ ይሰማል? ኦኬ አንዴ ቁርአን ክፍል አንዴ ክፈተው እስቲ ክርስቲያን ሱራ 97ን ከቁጥር 1 ጀምረ። ኦኬ ኦኬ ያ እንግዲህ ለይለቱል ቀድር ምንድን ነው የሚለውን ሙስሊሞች መጀመሪያ ገብተው ቢነግሩን ጥሩ ነው። መግባት ትችላላችሁ። መረጃ ማስረጃ እናወራለን። እንግዲህ ለይለቱል ቀድር ቁርአን የወረደበት ነው ተብሎ ይታመናል፣ እንደ እስልምና ማለት ነው። ለይለቱል ቀድር ቁርአን የወረደበት የረመዳን ወር የመጨረሻዎቹ 10 ቀናት ውስጥ የሚገኝ ቀን ነው ብሎ ይታመናሉ። ሰው አንደኛ ከነዛ ከ10 ቀናት ውስጥ ቁርአን በየትኛው ቀን ነው የወረደው የሚለውን ይሄ የመጀመሪያው ጥያቄያችን ነው። ሁለተኛ ደግሞ ቁርአን በአንድ ጊዜ ነው ለሙሐመድ የተሰጠው ወይስ ደግሞ በግራጁዋል በሆነ ዌይ ነው የተሰጠው? ማለትም ቀስ በቀስ ነው የተሰጠው። ምክንያቱም ታውቃላችሁ ሙሐመድ በ610 አካባቢ ዓመተ ምህረት ተነሳና በ632 አካባቢ ነው የሞተው። ቁርአን ለ23 ዓመት ያክል ይወርድለታል ተብሎ ይታመን ነበር። በአንድ ጊዜ ነው የተሰጠው ወይስ ደግሞ በተለያየ ጊዜ በ23 ዓመት ውስጥ ነው? እንዴት ነው የወረደው በለይለቱል ቀድር የሚለውን ነው ከሙስሊሞች ጋር የምንነጋገረው ማለት ነው። ሜቢ ልጅ ሙባ ገብቷል፣ መቀጠል ይችላል። ቀጥለው ክርስቲያን። ኦኬ ልጅ ሙባ አለ? ልጅ ሙባ ይሰማል? ሙስሊሞች ገብታችሁ ማይካችሁን እየከፈታችሁ አውሩ፣ ታይም ስለሌለ ማለት ነው። ልጅ ሙባ ካለ መቀጠል ትችላለህ። ያው እንደ አጠቃላይ ምንድነው ሙስሊሞች ስለ ሃይማኖታቸው ያን ያህል እንትን የላቸውም። እውነት ለመናገር ክርስትናን በመፈትፈት ስለሆነ እንትን ያሉት ማለት ነው። ክርስትናን በመፈትፈት ክርስትናን በማንቋሸሽ ነው አይምሯቸው የተሞላው እንጂ እስልምናቸውን ቁርአናቸውን አንብቦ በመረዳት ስላልሆነ ያን ያህል መልስ ላይመልሱ ይችላሉ። ያን ያህል ሳይሆን ለይለቱል ቀድርን በተመለከተ 5 ደቂቃ ማውራት የሚችል ሙስሊም ካለ መግባት ይችላል። ስለ ለይለቱል ቀድር ቁርአን እንዴት ወረደ፣ ቁርአን ከጥብቁ ሰሌዳ ወደ ሙሐመድ ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ እንዴት ነው የወረደው ብሎ መናገር የሚችል ሙስሊም አለ? እንዴት ነው የወረደው? መቼ ነው የወረደው? ምክንያቱም ይቺ በጣም የተወደደችና የተከበረችዋ ሌሊት ተብላ ነው የምታሰበው። ሙስሊሞች 10ዋን ቀን በመጠባበቅ ይጠብቋታል ተብሎ ይነገራል። አንዱ ምክንያታቸው ቁርአን ስለወረደበት፣ እሷ ሌሊት ደግሞ ሰላም ብቻ ናት ብሎ ቁርአን ይናገራል። ኦኬ የምርም ቁርአን እንደተናገረው እሷ ሰላም ብቻ ነች
ማለት በለይለቱል ቀድር ምንም የሚፈጠር ነገር የለም፣ ሰላም ብቻ ነች። ልጅ ሙባ አለ? ልጅ ሙባ ኦኬ። ሞዴሬተር ካላችሁ አስገቡ ሙስሊሞችን። ያ እንግዲህ ለዚህ መነሻው ሱራ 97 ላይ ነው የሚገኘው። ሱራ 97 እሱ እንዳጠቃላይ ስለዚህ የሚያወራ ነው። ሱራ 97 አልቀድር በመባል ይታወቃል። የቁርአኑ ምዕራፍ ምን ይላል? እኛ ቁርአንን በመወሰኛይቱ ሌሊት አወረድ ነው ይላል። እኛ በመወሰኛይቱ ሌሊት ቁርአንን አወረድ ነው። መወሰኛይቱም ሌሊት ምን እንደሆነች ምን አሳወቀህ? መወሰኛይቱ ሌሊት ምን እንደሆነች ምን አሳወቀህ? መወሰኛይቱ ሌሊት ከሺህ ወሮች በላጭ ናት፣ ከምን ወሮች? ከሺህ ወሮች በላጭ ናት ብሎ ይናገራል። በእርሷ ውስጥ መላእክትና መንፈሱ በጌታቸው ፈቃድ በነገሩ ሁሉ ይወርዳሉ። ኦኬ፣ እንዴት ነው የሚወርዱት? መንፈሶቹ እነማን ናቸው? መላእክቶቹ እነማን ናቸው? እርሷም እስከ ጎህ መውጣት ድረስ ሰላም ብቻ ናት ብሎ ይናገራል። ይሄ የቁርአን የተወረደበት የለይለቱል ቀድር ወይም ደግሞ የምትጠባበቀዋ ሌሊት ብለው የሚያምኗት ሙስሊሞች ቁርአን የወረደባት ማለት ነው። ከየት ወደ የት ነው ቁርአን የወረደው? ለሙሐመድ ነው የወረደው ወይስ ወደ ቅርቢቷ ሰማይ? እንግዲህ ቁርአን እንደ እስልምና ግልጽ እና የተብራራ ለነገሮች ሁሉ መልስ የሚሰጥ ነው ተብሎ ይታመናል። ግን ለነዚህ ስለሚጠየቁት ስለዚህ ስለ ለይለቱል ቀድር ማለት ነው 5 ጥያቄዎችን ቢጠየቅ ከአምስቱ አንዱን እንኳን መመለስ አይችልም። ልጅ ሙባ የለህም? ኮሜንት ላይ ኮሜንት ከምታደርጉ ሙስሊሞች መግባት ትችላላችሁ። ለምን አታስወርደውም ክርስቲያንዬ? ምክንያቱም ሪፖርትም እያደረገ እንዳይሆን ከሌለ ሞዴሬተር ካላስወርደውና ሌላ ሰው ይግባ። ረጅም ሰዓት ዝም ማለት ብቻ ነው። አሁን ሌላ ሙስሊም ገብቶ ልክ ሲያወራ በመሀል ላይ ተደርቦ ያወራሉ። ብዙ ጊዜ እንደዛ ናቸው እንጂ ራሳቸውን ችለው በተአምር አያወሩ። ኦኬ ለይለቱል ቀድር የሚለው ራሱ መቼ ነው የጀመረው? ከመሐመድ ነቢይ በመኋላ ነው ወይስ አስቀድሞ የነበረ ነው? ለይለቱል ቀድር የምትለው ስያሜ መቼ ነው የመጣችው? ቁርአንስ የወረደው መቼ ነው? ለይለቱል ቀድር መወሰኛይቱ መቼ ነው የተወሰነችው? ያቺ ቀን መቼ ነው? ከመሐመድ ነቢይነት በፊት ወይንስ በኋላ? በመካ ወይንስ በመዲና? ረመዳን መዲና ላይ ስለተጀመረ ማለት ነው። ለይለቱል ቀድር ደግሞ የረመዳን እንትን ስለሆነች ከሺህ ቀን በላጭ የሆነችውስ መቼ ነው? ከመካ በኋላ መዲና ላይ ወይንስ መካም እያለ መቼ ነው? ይህንን መመለስ ይችላሉ? ሲጀመርስ ቁርአን እንዴት ነው የወረደው? ኦኬ አስቀድሞ ሁሉም ነገር ተጽፏል ብለዋል። መፍዙ ላይ ሁሉ ነገር ተጽፎ ነበረ። እንዴት ነው ወደ ቅርቢቱ ሰማይ የመጣው? መጽሐፍ ነው የመጣው? ቃል ነው የመጣው? ምንድን ነው የመጣው? ለ23 ዓመት ያህል የቱ ጋር ነው የተቀመጠው? አላህ ለጅብሪል የሰጠው እንዴት ነው? ወይንስ ጅብሪል ነው ከለዋል መፍዙ ላይ ያመጣው? ቀንሶ ነው ያመጣው? ሙሉ ነው ያመጣው? ለ23 ዓመት ያህል የተቀመጠው እንዴት ነው? ቃል ነው የተቀመጠው? ጽሑፍ ነው የተቀመጠው? ከቅርቢቱ ሰማይ ወደ መሐመድስ እንዴት ነው ያመጣው? እንዴት እያደረገ ነበር ሲያመጣው የነበረው? የተጻፈ ወይንስ ያልተጻፈ? ምክንያቱም ምንም ነገር የሚለው ስለሌለ። ለይለቱል ቀድር የምትባለው መቼ ነች? የረመዳን መጀመሪያ፣ የረመዳን ማገባደጃ፣ የረመዳን መጨረሻ? ኦድ ነምበር ወይንስ ኢቭን ነምበር? የትኛው ማለት የትኛው ላይ የምትሆነው? ከየትኛው ነች ረመዳን? የትኛው ላይ ነው የሚውለው? እነኝን እንዲቴል የምናያቸው ይሆናል ማለት ነው። አንደኛ በጣም የሚጾምባት ወር እንደመሆኗ
በጣም የሚጾምባት ወር ነች። ሌሊቱን ሙሉ የምትጠበቅ ሌሊት ነበረች። ሌሊቱን ሙሉ የምትጠበቅ ከሆነች ደግሞ መቼ ነው የሚጠብቋት? መቼ ነው የምትጠበቀው? ለምንድን ነው የምትጠበቀውስ? ሴና ጠብቀሽ ታውቂያለሽ? ይችን ሌሊት ምን ለማግኘት? በዚህ ወራት ላይ ቁርአን የወረደበት እና ያው የሚሞቱ ሰዎች የሚፈረድበት ስለሆነ አቺን 10 ቀን ቁጭ ብለህ ዱዓ ታደርጋለህ። ከዚች ሞት አውጣኝ ብለህ ማርያምን። እንደዛ ነው። ሞት ይፈረዳል። ቁርአን የወረደበት ሳምንት ናት 10 ቀንና በደንብ ዱዓ ይደረጋል። ቁጭ ብሎ ለይለቱል ቀድር ይባላል። እህትሽ እየጠበቀች ነው አሁን? ይሄው አጠገቤ ነች። ይሄው እሷ ራሱ ልመልስለት ፈርታ ነው እንጂ ልመልስለት እያለች ነበር። ትመልስ እስቲ። ሰላም ነው? እንዴት ነሽ? ደህና። ሌላቱል ቀድርን እየጠበቅሽ ነው? አረ እየጠበቅኩ አይደለም። እኔ ትናንትና በላሽ አይደል? ሰርካታ አንቺንም እናመጣለን አንቺንም እናመጣለን። እስኪ እናያለን። አሁን አንዳንድ በይ ጠይቂ፣ ነገሮችን እንትን በይ። ስለ ሌላቱል ቀድር የምታውቂው ነገር አለ? ፈራች እንዴ? ኧረ አልፈራችም። እህቴን ወሰድክ እያለች ነው። እሷንማ አንቺማ በቃ አመለጥሻቸው እኮ እናንተ አመልጣቸው። አልሰማም ድምጼ እንደጋሙ ይሰማል እኮ ድምጽ ያንቺን የራቀው። እሺ በቃ ተማሪ ሜቢ መልስ ካለሽ ግን መመለስ ከፈለግሽ ኤኒታይም አውሪን እና እሺ እሷ እንደነገረች ነው አለችክ። እሺ ያሲን እንኳን ደህና መጣ። ያሲን ጊዜ ጌታ ላታሐዝን። ሰላም ነው? ሰላም እንዴት ነህ? እንዴት አመሸ? ሁሉ ሰላም ነው። ጫጫታ አለ ትንሽ ስር ድምጤ ይሰማል? ሰማለህ? ትንሽ ጫጫታ አለ። ትምህርት ቤት ነህ እንዴ? አይ አይደለሁም፣ መንገድ ላይ ነኝ። ግን ምን ይሰማል አሁን? ትንሽ የሚረብሽ ነገር አለው ግን ኦኬ። እሺ ጥያቄ ልጠይቅህ ወይስ ጥያቄ ትጠይቀኛለህ? ሌላቱል ቀድርን ትንሽ አብራራትና ትጠይቃለህ። ሌላቱል ቀድር የምታውቀው ያው ሌላቱል ቀድር አላህ የወደደው ወራቶችን ሁሉንም ይወዳል። ግን እቺ ቀን ግን የምትወደድ ቀን ናት እንደ እስልምና አስተምሮ ማለት ነው። ያ እኛ እንደ ሰው ስለሆነ ስህተተኛና ፍጹም ሰዎች ስላልሆነን ዱዓ እናደርጋለን፣ ተውበት እናደርጋለን። ያ ተውበታችን ይሰማናል ባጭሩ ማለት ነው። እንደዛ ነው እስልምና። ሌላቱል ቀድር ማለት ምን ማለት ነው? ሌላቱል ቀድር ማለት ምን ማለት ነው? ሌላቱል ቀድር ከ21 ጀምሮ ሌላቱል ቀድር አሁን ከወራቱ ጀምሮ ከ21 ከረመዳን ሙሉ አላህ Subhanahu Wa Ta'ala ይሰማል፣ ሁሌም ይሰማናል። ይሄ ወራት ግን ተውበት የምናደርግበት ወራት ነው። የሚሰማን ዱዓችን የሚቀበልበት ወራት ነው። ስለ ቀኗ ብቻ አውራ። ስለ ቀድር ስለ ሌላቱል ቀድር ብቻ ስለ አንዷ ቀንማ ለረሱል ሰለላሁ ዐለይሂ ወሰለም 21 ሊሆን ይችላል፣ 22 ሊሆን ይችላል፣ 23 ነው። በዛ ቀን ግን አላህ የሚቀበለን ነው ዱዓችን መቁል ማለት ነው። እኛ ሰላት እንሰግዳለን። አሁን ትታወቃለች አትታወቅም እንደ ሌላቱል ቀድር? ሌላቱል ቀድርማ ረሱል ሰለላሁ ዐለይሂ ወሰለም እንዳስተማሩን
ያቺ ቀን 21 ትሁን 23 ትሁን 27ም ይባላል። ምንድነው 27 29 ከራሱ አይናገርም አለ ነብይ እኮ ይውል አሁን እንዴት ልንገርህ? አሁን ዕፀ በለሷን ኢየሱስ አረሳትም እንደዛ አስበው። አንዳንዴ ሎጂክ ለምን በራስ በክርስትና ማታየው? ይሁን አልሻይብ ነህ እንዴ? ባይ ባይ ጊዜ ለክሉ ጊዜ ጌታ አልሻይብ ነህ? አይ እኔ ሙስሊም ነኝ። ኖ በፊት ስምህ እንደዛ ነበረ። እፎይ አልሻይብ በራስ መንገድ ረሳት ሚል የለም። ባይ ረሳት የሚል ታመጣልናለህ? የለም እንደዛ ሚል ስምህ አዲስ ስላልሆነብኝ ነው። ኤኒዌይስ እንደዚህ ሊሆን ይችላል እንደዚህ ሊሆን ይችላል አትበል። ኤግዛክት የተናገረበት ነብይ ስላለ ማለት ነው። ከዛ በኋላ ግጭቱን ለማረም ብለህ አይ ነብዩ ረስቷል የምትል ከሆነ እናመሰግናለን። ስለዚህ አይ ቲንክ አለው ክርስቲያን ኦኬ ከራሱ አይናገርም ወይ ከሆነ እንጂ የተባለው መሐመድ ይረሳል ማለት ነው። እናመሰግናለን። የሚያስረሳው ደግሞ ማን ነው? አላህ ነው አይደለ? ብናስረሳህ ብሎ የተናገረው አላህ ነው አይደለም የሚያስረሳው። ስለዚህ አላህ እያስረሳ አንዴ 27 አንዴ 21 አንዴ 23 ያስብለው ነበር ማለት ነው። የሚያስረሳው ማን ነው? አላህ። አንዴ 23 ነው ይለዋል፣ አንዴ 21 ነው ይለዋል፣ አንዴ 24 ነው ይለዋል፣ አንዴ 27 ነው ይለዋል ማለት ነው። አስረሹ አላሁ ራሱ ስለሆነ ማለት ነው። ስለዚህ ወደ ማን ነው የሚመለሰው? ወደ አላህ ይመለሳል። አላህ ምን አለ ማለት ነው? አንድ ቀን አንድ ነው አለ፣ ሌላ ጊዜ ደግሞ 27 ነው አለ፣ አንዴ ደግሞ 29 ነው ቁርአን የወረደው አለ። which means ዲሌማ የእስልምና ራሱን የቻለ እዚህ ውስጥ ቅርቃር ውስጥ ተከተለ በኋላ አንዴ 27 ነው አንዴ 29 ነው አንዴ 1 ነው። ቁርአን የወረደበት ካልታወቀ ደግሞ ውሸት ነው ማለት ነው። ምንም መገለጥ አይደለም ማለት ነው። ኤኒዌይስ አንድ መረጃ ብቻ እንመልከት። ሱነን አቢ ዳውድ 1386 እና አንዴ ክፈተው ክርስቲያን ሙሳ ኦኬ እችን አዲስ አንብባት እስቲ ወንድማችን። ጊዜ ጌታ አለ ከተመቻ አንብበው አንዴ። ጌታ አለ ጊዜ ጌታ ኦኬ አይ ቲንክ ሌሎቹ ይቀጥሉ። ሙሳ ቆይ አንዴ ፎይ ተመልሼ ልግባ። የሆነ ትንሽ ቦታው ያልተመቸኝም አስገባኸኝ ማለት ነው። ወይ እየሰማችሁ ነው። እኔ የመጀመሪያው ምንድነው የምትለው? መልስ እየተመለሰልህ እንትን እያልክ ነው፣ እያጓራህ ነው። ምን እሺ ነው? በስነ ስርዓት መልስለት አለው። አላጓራም። በስነ ስርዓት ጠይቋል። በስነ ስርዓት መልስለት። ሙስሊም እኮ እንደሚባል እኔ ወይ ምን መልስለታል? መልስለት አንተ መልስለታለሁ። ቆይ እስልምና ረቂቅ ነው፣ ጥበብ ነው። አልሐምዱሊላህ ችግር የለውም። እፎ ያቀኛል። ምንም እኛ የምናፍርበት ነገር ተረጋጋነት መልሳለህ። ጫጫታ አለ ስር ቆይ አንዴ ሙሳ አደርጋለሁ። ያ በጣም ጫጫታ አለ። እኔስ ሙሳ አቶ ሙሳ መሳደቡ አንተ እስልምና ወይ አትሳደቡ ስለሚል ብቻ ሆነ አንተ መሳደብ የለብህም። ገባህ? እኔ አልሰማህም። አፍን ትከፍታ ለምሳሌ ፊት ለፊት አፍን ብከፍት እገድልሃለሁ። እኔ አልሰማህም። ገባህ? አሁን በዛው ያህል ነው። እስልምና ወኪዬም አይደለም እኔ በራሴ ነው ወስኜ አሁን መልስ እየመለሰልክ መሐመድ የምትለው ለምንድን ነው? ከመሐመድ እንትን አትወርድም እንደ አንተ? ወይኔ እስቲ አንድ ቀን ስለ አንተ ሃይማኖት ታስተምር ወንድ ከሆነ አዲስን አንብብ። እያነበብኩ ነው። አንብብ። ምንድን ነው የሚለው? እሺ ቴንኪው። አሁን አዲስን አንብብ። ምንድን ነው እሱ? ሾርባው ዛሬ ሾርባው ምንድን ነው? ጠጅ ነበር እንዴ? አዲስን አንብብ። አዳምጠኛ አንድ ቀን ስለ አንተ ሃይማኖት ታስተምረን እስቲ። ኧረ አንብብ እስቲ። አሁን አዲስ አንብብ። ምን አረብኛው ነው? ደስ ያለ አረብኛ አትችልም አንተ? ትችላለህ እንዴ? እርግጠኛ ነኝ አልችልም። ትርጉሙ አይገባኝም እንጂ ማንበብ እችላለሁ እኮ። ትርጉሙ አልችለውም፣ ግን ዝም ብሎ እንደ ኢትዮጵያ ውስጥ አብዛኞቹ እንደዛ ሙሳዬ፣ ሁሉም ሙስሊም እንደዛ እኮ ነው። ምን ይሸመድዳል? ወይኔ የሆነ ቪዲዮ እንደውም ክርስቲያን ኧረ ቆይ ልኬልሃለሁ። አብዱል ጀሊል ያ ማን ነው የሚባለው? አረብኛው ቁርአንን በዜማ ያለው ሰምተዋል?
እሷንማ አስቀምጣለሁ። ሙሳዬ የኔ ወንድም ልኬልሃለሁ። አይ ዶንት ኖ። እስኪ ቆይ ኦኬ ቼክ ኢት እንትኑ ቪዲዮ ውስጥ ግባና ቼክ አድርገው። ቆይ በይ አንዴ ልላክልህ። ቆይ በይ ቴሌግራም ላይ ልላክልህ። ያንተን ወንድም ላሳየህ። አንዴ ቀጥል አንዴ። ኦኬ እሺ ሙሳ፣ እስከዛ ስለ ለይለቱል ቀድር ማውራት እንችላለን። ይሰማሃል? ኧረ በደንብ ነው የሚሰማኝ። ኦኬ እሺ፣ እስኪ ንገረን ስለ ለይለቱል ቀድር መቼ ነው የምትውለው? አሁን እሱ ራሱ እኮ ዘን ብሎ እንትን እያለ ነበር ልጁ እየመለሰለት ማን ነው ጊዜ ይታያል። የሚወርድበት ቀን እኮ የሚወርድበት ቀን አዳምጥ፣ መጀመሪያ የሚወርድበት ቀን አይታወቅም እያለው ከዛ ይሄን ይዋሻዋል ምናምን ነገር እየቀባጠረ ነበር። ፎይ አባ ኦኬ፣ ለነብይ መቼ ነው ቁርአን የወረደበት አይታወቅም፣ ቀኑ አያውቀውም። ለዛውም ኢማጂን በየአመቱ ጅብሪል እያሸመደደው ቁርአንን ማለት ነው። ምንድነው የምንቀባጥረው? አሁን ወደ ቁርአኑ ለመወሰድከው እዚህ ጋር ለይለቱል ቀድር ቁርአን የወረደበት ሌሊት ነው አይደለ? መወሰኛይቱ ሌሊት የምትባለው። እሺ። እና እንዴት መሐመድ አያውቀውም ቁርአን የወረደበትን ዕለት? በ21 ይሁን በ23 ይሁን በ24 በ25 ከ10 ቀን ሙሉ እኮ ነው ሲወዛገብ የነበረው ማለት ነው። አዳምጥ፣ አትግጣጠም፣ ወሬ አትግጣጠም። ምን ያገናኘዋል ቁርአኑና እና እንትን ለይለት ቀን ምን ያገናኘዋል? ይሄ እኮ አሁን ቁርአን ሊወርድ እኮ አይደለም ወይ? ለይለቱል ቀድር ግን ቁርአን የወረደበት ነው አይደለ? የመወሰኛይቱ ሌሊት የምትባለው የረመዳን ወር ውስጥ ለይለቱል ቀድር የምትባለው ያቺ ቁርአን የወረደባት ዕለት ነች። እሷ አላስታውስም። የወረደው ቁርአን እኔ እንጃ። አሁን እዚህ ጋር አይገናኝም። ገባክ? አታገናኛቸው። ገባ? አይ ይገናኛል እንጂ ሙሳዬ፣ አይገናኝም። አትግጣጠም። ለይለቱል ቀድር ማለት ቁርአን የወረደበት ነው አይደለ? የሚለይ ቀን ነው። ገባ እኮ የሚለይ ቀን ነው ብላችሁ እንደምታምኑ እናውቃለን። ችግር የለውም። እሱ አሁን እሱ አይደለም የሚያጣላን፣ እሱ ችግር የለብንም። እኛ ግን ያቺ የምትለይበት ቀን ነው አይደለ? አንድ ቀን ነች አይደል? ስንት ቀን ነው ለይለቱል ቀድር? አይታወቅም ነው እኮ የምልህ። ወይ ቀኑ 2 ወይ 3 ወይ 4 ወይ 5 ሊሆን ይችላል። 10 ቀን ሙሉ ሊሆን ይችላል። ኖ በ10 ቀን አንዱ ቀን ነው የምታገኘው። ወይ እንደ አማርኛ አይደለም እንደማወራው። ኦኬ ችግር የለውም። እሷን ቀን ነብይ ያውቃታል ወይስ አያውቃት? አይታወቅም። እንደኔ ከሆነ የሚታወቅ ነገር ከሆነ እንትን የሚባል ነገር ነበር እኮ፣ ግን አይታወቅም። ውሸት ነው ማለት ነው። ለሙሐመድ በለይለቱል ቀድር ቁርአን ወረደለት የሚባለው ውሸት ነው። እሱ የማያውቀው ቀን ከሆነ ውሸት ነው ማለት ነው። ኢማጂን ጅብሪል ነው እየመጣ ሲሰጠኝ ነበር። ሙሐመድ ቁርአን እናስነብብሃለን። ወሬ አትግጣጠም። አይገናኝም አልኩህ እኮ። እሺ ነብይ ያውቃታል ወይስ አያውቃትም? ይሄን ብቻ መልስልኝ። ምን ነው የሚያውቀው? አይገናኝም። ቁርአኑን ይሄ አይገናኝም። የለይለቱል ቀድር ቢባለው አይገናኝም ከቁርአን ጋር። አስረዳኝ። እሺ ይሄን አንብብና። እያስረዳው እኮ ነው። ባላነበብ እያስረዳው ነው። አንብብ። እሺ የትኛው ላንብበው? ይሄው ቁጥር 1 ጀምሮ አንብብ። እሺ የኛ ቁርአንን በመወሰኛቱ ሌሊት አወረድን። እሺ ሌሊት እንትን በለይለቱል ቀድር ወረደ እንበል። ግን አሁን ይሄ ከለይለቱል ቀድር የሚያገናኛቸው ነገር አይደለም። የቁርአኑን አንተን ገብቶ ኦኬ። ይቺ መወሰኛይቱ ሌሊት የምትባለው ለይለቱል ቀድር ነች ወይስ አይደለችም? ለይለቱል ቀድር ነው ይመስለኛል። እና ምንድነው አይገናኝም እያልከኝ ያለው እያነበብከው? ገባኝ። ወይኔ ኦኬ ቆይ አንዴ ከቁርአኑ ጋር ለምሳሌ ችግር የለውም። ቆይ አንዴ ቁርአን የወረደው በመወሰኛይቱ ሌሊት ነው አይደል? በለይለቱል ቀድር ለነብዩ። ያቺን ቀን ያውቃታል ወይስ አያውቃትም ሙሐመድ? ቢያውቃት ነው። እኔ እንጃ ብቻ ይሄ ነገር እንትን አላልኩትም፣ ብዙ አልጠየቁበትም። እሱ መልስ ይኖረዋል። ወሬ ከመቀናበር መጀመሪያ መልስ ይኖረዋል። መልስ ታገኛለህ። መልስ አታጠመችኝ። ነብይ ያውቃል። ወሬ አታውራ። አንዴ ሙሳ ምንድነው ታውቃለህ? እኔ እኮ መሐመድ ቢያውቀው ለምን አንተ ይጠይቃለሁ? መሐመድም አያውቀውም። አንዴ በ21 ነው ይላል፣ በ23 ነው ይላል፣ ከ10 ቀኑ አንድ ቀን ነው ይላል፣ አንዴ በ27 ነው ይላል፣ አንዴ ወይ በ25 ነው ወይ በ27 ነው ወይ በ29 ነው ይላል። አያውቀውም ሙሉን ማለት ነው መሐመድ ራሱ። በቃ አንተ ስለምጻፍ ወቅ መጀመሪያ ወደ አታቀናበረ መልስ አታጠማርኩ እኮ። እሺ በቃ ካላወቅኩ ከሌላ ሰው ጋር ቀጥላለሁ። ሙሳ አትናደድ። እሺ ሙሳን ማታበሳጭብኝ።
አይ መበሳጨት። ኧረ ብቻ አንተ አትበሳጭ፣ ፈታ በልልኝ። ኧረ አንተንማ ማንም በአንተ ማንም እንዳይመጣብህ። አንዷን አከፍርልሃለሁ፣ እሷን ታገባለህ፣ አንተም ትከፍራለህ። በቃ ቀላል ነው። እድራቸዋለሁ ለታችሁ ነው። አፈር ብላ። ኔክስት ዓመት ይኸውልህ ረመዳንን አጾማት ምን አለ ትላለህ? አንተ ደግሞ ሙስሊም ሆነ ረመዳን ትጾማለህ፣ ታያኛለህ። በህልሙ ቅቤ ባይጠጣ አብረን እንጾማለን። ፈታ በል። ኮረኮር ያስቸግረዋል ነው ወይንስ ምንድን ነው ይባላል? እኔስ አንዳንዴ የቀልድን አይደለም፣ አትቀልድ። ኦኬ በደንብ አስተውሉ። ሌለቱል ቀድር ወይንም ደግሞ የመወሰኛይቱ ቀን ቁርአን የወረደባት ነች። ኦኬ ይሄን አለ ሙሐመድ ከራሱ አንዲትም አይናገርም። ኦኬ መቼ ነው የወረደው ሲባል አንዴ በ27 ይላል፣ አንዴ በ29 ይላል፣ አንዴ በ24፣ አንዴ በ10 ቀን ውስጥ ቁርአን የወረደው አንዴ ነው በመወሰኛይቱ ቀን። ግን መቼ ነው የወረደው አያውቀው። ከራሱ ደግሞ አንዳች አይናገርም። ስለዚህ ያንን የተናገረው በ27 ያለው በ29 ያለው በ30 ያለው አላህ ነበረ እንደዛ ሲል የነበረው ማለት ነው። አላህ መቼ እንዳወረደ ማያውቅም ማለት ነው። መቼ እንዳወረደ ማያውቅም ነበር ማለት ነው። ቃል እንኳን ደህና መጣ። ኦኬ ስለዚህ መቼ እንዳወረደውም አያውቅም ማለት ነው። እንብላ፣ እራት እየበላን ነው፣ እያፈጠርን ነው። እቺ መወሰኛይቱ ቀን ደግሞ ምንድነች? መወሰኛይቱም ሌሊት ምን እንደሆነች ምን አሳወቀ? መወሰኛይቱ ሌሊት ከሺህ ወር በላጭ ናት። ለምንድነው ከሺህ ወር በላጭ ሆነችበት ምክንያት ምንድን ነው? እሱ ምክንያቷ ምንድን ነው? ለምሳሌ የአረፋ ቀን የሚያህለው ቀን የለም ይባላል። አረፋን የሚያህለው ቀን የለም ከተባለ መልሶ ደግሞ እችኛይቱ ከሺህ ወር ብትበልጣለች ማለት ምን ማለት ነው? ስለዚህ ቁርአን እንዴት ነው የወረደውስ? እንዴት ነው የወረደው? ዓለም ሳይፈጠር ሰማይ ምድር ሳይዘረጉ ምንም ሳይኖር አላህ ቁርአንን ጽፎ ነበረ። ከዛ ላይ ከጻፈው ላይ ቀንጨብ አድርጎ ወደ ቅርቢቱ ሰማይ ወይም ሰማይ ዱንያ ያወረደው በሌለቱል ቀድር ነው ብላችሁ ታምናላችሁ? ባይዘው እንደዛ ስሚላል ወይ ቁርአናችሁ ላይ እንደዛ ሚላል? አንድ ጥቅስ ሰማይ ላይ ነው የወረደው የሚል አለ? አንድ ጥቅስ ብቻ፣ ብዙ አይደለም እኛ የምንፈልገው። ወይንስ የአላህን ስህተት ከጊዜ በኋላ የመጡት ከሺህ ዓመት በኋላ የሚመጡ ከ100 ዓመታት በኋላ የመጡ አላህ እዚህ ጋር ተሳስተሃል እንዲህ ብለን እናርም እያሉ ነው። አርመውት ነው አላህን። ካልሆነ አንድ ማስረጃ፣ የትኛው ቁርአን ክፍልስ ነው ቀድሞ የወረደው? የትኛው ነው ቀድሞ የወረደው? የትኛው ነው የተከተለው? የትኛው ነው መጨረሻ የወረደው? የቀኑም ቦስ እዚህ ላይ ራሱ ሌለቱል ቀድር አንድ ቀን ነች አይደለ? ላይክ አንድ ቀን ነች። ቀን ላይ ሊሆን ይችላል፣ ኦርናይት ሊሆን ይችላል። ለምሳሌ ሳኡዲ ላይ የወረደበት ቀን ወይ ደግሞ ማታ ከሆነ ሳውዝ ፖል ላይ ያሉትስ እንዴት ነው ያንን ሊያገኙት የሚችሉት? ቀኑን ማለት ነው። ይሄ የተመረጠ ቀን ነው። ላይክ ቁጭ ብሎ የሚታደርበት ነው። እያለቀሱ ቁርአን የሚቀራበት ነው። ማይነጋ እንትን ለረጅም ሰዓት በጨለማ ወይም ብርሃን የሚሆንባቸው ሲጀመር ደግሞ እንዴት ነው እሱ የሚያስረሳው? አላህ ከሆነ ቺን ቀንስ ደግሞ ለምንድን ነው ያስረሳው? ከዛ አንዴ 7 ነው፣ አንዴ 27፣ አንዴ 29፣ 24 እያለ ለምንድን ነው እሱ ማደናገር የፈለገው?
ኢብን አባስ ደግሞ በ24 ፈልጓት ይላል። መመሪያቸው መቼ እንደወረደ አላህ ራሱ እንዴት ላያውቅ ይችላል? ፍጡር አያውቅም ቢባል መልካም፣ ተሳሳተ ቢባል ወደ ማን ነው የምንመልሰው? ይሄን ወደ አላህ ነው የምንመልሰው። ምክንያቱም ሙሐመድ አያውቅም ማለት አላህ አያውቅም ማለት ስለሆነ፣ ምክንያቱም ሙሐመድ እያንዳንዱ የአላህ አፍ ስለሆነ ሙሐመድ ከራሱ አንዳች አይናገርም ወይ ከሆነ እንጂ ስለሚል የሚናገረው ሁሉ ወይ ከሆነ መገለጥ ከሆነ ራእይ ከሆነ አላህ የነገረውን ብቻ ከሆነ የሚናገረው አይዋሽም፣ ልቦለድም አይናገርም። ሱረቱ ነጅምን አንዴ ክፈተው ስላለን ቁርአኑ እነሱም እንደዛ ስለሚያምኑ ከራሱ አይናገርም ምንም። እኛ ቁርአንን በመወሰኛት በኮከብ እምላለሁ በወደቀ ገና በገባ ጊዜ ነቢያችሁ መሐመድ አልተሳሳተም፣ አልጠመመም፣ ከልብ ወለድ አይናገርም። ስለዚህ የሚናገረው ልብ ወለድ አይደለም። እርሱ ንግግሩ የሚወረድ ራእይ እንጂ ሌላ አይደለም። ስለዚህ የመሐመድ ንግግር እንዳለ ራእይ ነው ወይ ነው። ስለዚህ አላህ እንዴት ይህንን አያውቅም? መች እንደወረደ እንኳን ቁርአን እንዴት ማወቅ ተሳ ነው? እንዴት ይህንን ማወቅ ተሳ ነው? ሰላም ነው። አንዴ ይህንን እንዴት ማወቅ ተሳ ነው? ይሄ በጣም ሊፈተሽ የሚገባ ነው ማለት ነው። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እፎይ እንዴት አለ? ሰላም ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ባርክ። መምህር ኤፍሬም፣ ዲያቆን ያሬድ፣ ዴቭ፣ ክርስቲያን ሁላችሁንም ሰላም ብያለሁ። እንዴት ነህ እፎይ? ሰላም ጤና ይስጥልኝ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን ደህና ነን። ይፍቱን ይባርኩን። ሰላም ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ባርክ። እንዴት አላችሁ? እግዚአብሔር ይመስገን። ይፍቱን ይባርኩን አባታችን፣ እንኳን ደህና መጡ። እግዚአብሔር ይፍታ፣ እግዚአብሔር ባርክ። ኦኬ ጉድ። ከዛ በፊት ግን አብድ ምናምን የሚል አለ አካውንት ያለው ከስራ አረብኛ ስሚት ይሰማል። ኦኬ ጉድ ጉድ። መጥ ነው መጣም ብራዘር ሙስሊም ነህ? ማመን ነው እንዴ? ማመር ነኝ። ለምንድን ነው ግን አፍም ከፍተው ቀዳዳ ነው አለ? ኧረ አይደለም፣ ስሙ መሐመድ ነው። ልጅ መሐመድ ነበር፣ ስሙን ቀይሮ ነው። እያመሳሰልክ ነው አውቃለሁ። ምን አይነት የምር አይደለም። ሙሳ ታገኛለህ። ታዲያ ለምንድን ነው እንደዚህ የምትሆነው? ዘንባለ ወላሂ አልፋታም። ደደብ ሙሳ የምሬን እኮ ነው። ልጁ እኮ ስሙ እንደዛ ነበረ። ሰሞኑን የሆነ ሰዓት ላይ ሰሞኑ የሆነ ፓውል ሰርታ ላይ መሐመድ ተብዬው ገብቶ ቁርአን ምናምን ተፋው። አንዴ ይህንን ጉድ ካስታወሳችሁት የሆነ ሰዓት ላይ አይጥ የገባባት ትበላለህ አበላም። በዛ ላይ እሱ መጥቶብኝ ነው እና አልበላም ያለው ልጅ ነው። ታውቁታላችሁ መሰለኝ። አልበላም አንዴ ሜቢ ታስታውሱታላችሁ። አይጥ የገባበትን ቂቤ ሙሳ ነበርክ እንደ ያኔ አይጥ የገባበት ቂቤ በላለው ብለሃል አንተ? አልሰማሁም። ምንድን ነው ታሪኩ? ንገረኝ እስኪ። ቂቤ ውስጥ አይጥ ቢገባና ቢሞት ቢበሰብስ ትበላለህ? ቂቤውን አይጧን አውጥተህ ቂቤውን ትበላለህ? ኧረ እናንተ ብሎ እኔ አልበላም። ቪዲዮ እሱ ነበረ። ይህም ተከራከሩና ነቢልም ነበረ። የሆነ ነቢል የሚባል ልጅ ያለ አክቹዋሊ እሱም ወጣል ከእስልምና። አክቹዋሊ የቴስት ነው ግን አልመጣም ወደ ክርስትና። ያኛው በጊዜው ነቢል እበላለሁ እኛ በመጀመሪያ አልበላም አለ። ሀዲሱ ሲመጣበት ግን ምን ችግር አለው እበላለሁ ነብያችን ካለ አለ። አክቹዋሊ አሁን ወጥተዋል እሱ ከእስልምና። ኤኒዌይስ እችን ክፍል አንዴ አንብቡልን እስኪ አረብኛውን። መሐመድ ወይንም ሙሳ እንዴት ነው ይህን የምትረዱት? ወይንም ሌለቱል ቀድርን
ለይለቱል ቀድርን እንዴት ነው የምትረዱት? ጉድ ትመልሳለህ ወይንስ አይመለከተኝም እስልምናው ብለሃል? ኡሙ ሃይመን ኢብኑ ማንኛውም ማይክ ያነሳው አላነሱም። ጉድ አለ ኢብራሂም አለ። ምንድነው የሚለው? ይሄኛው ምንድነው የሚለው? የመጀመሪያው ነው። የመጀመሪያው አነበብኩት ነው። ያው በቻልኩት መልሽልሃለሁ። መወሰኛይቱ ቀን ለይለቱል ቀድር መሆኗን ታውቃለህ? እኔ እንደማይታወቅ ነው። በ10 ቀን አንዱ ቀን ነው ተባልኩት። ቀን አልተለየለትም። ሀዲስ ላይ ደግሞ ነብይ ተናግሯል። ቀን ተናግሯል። አንዴ ክፈተው ክርስቲያን። ቅድም እያወራንበት የነበረው እኮ እቺ ሀዲስ ነች። ስለ ለይለቱል ቀድር እንደዚህ ብሎ ተናግሯል። ሙሳ ምን ብሏል መሰለ ሙሐመድ? እሺ ለይለቱል ቀድር ኢዝ ዘ 27th ናይት ኦፍ ረመዳን ይላል። ለይለቱል ቀድር 27ኛው የረመዳን ሌሊት ነች። ነው አይደለም? አይ ብዙም እንትን ግን እንደሰማሁት እንደ ሀዲሱ ከሆነ እንትን እኔ እንደማውቀው ከሆነ በ10 ነብዩ ከራሱ አይናገርም አይደለ? ማለት ከራሱ ይናገራል። ሙሐመድ ምን ነው የሚናገረው? ከራሱ ነው የሚናገረው ወይንስ ንግግሩ ወይ ነው? ሙሳ አልመጣልኝም ብሎ ያልገባኝም ያልከኝ ነገር ራሱ ኦኬ። ይሄን ንግግር ካላ ሰምቶት ነው ወይንስ ከራሱ ነው የተናገረው? እሺ ይሄ ንግግር እኮ ቁርአን ነው። እንትን ነው ነብይ ሰለላሁ ዐለይሂ ወሰለም እንትን ያሉ ነገር እኮ አይደለም። ከቁርአን ነው እሱ እንትን የሚለው ሐዲስ ነው። ነብዩ ነው የተናገረው። ነብዩ ነው የተናገረው እና አልኩህ እኮ ከቁርአንም እንትን ነው የወረደ ነው እኮ ነብዩ በራሱ እንትን ፈላስሞ አይደለም ጎበዝ። ስለዚህ በ27 ብሏል ማለት ነው። አላህ ቁርአን ያወረድኩት በ27 ነው ብሏል ማለት ነው አይደለ? ፒፕሊዝም እንግዲህ የታሪክ ብዙም እንትን አይደለም። እኔ አልሹፉም። ኦኬ አላፈ በቃ ክርስቲያን ኦኬ። ለጥያቄ እንጠይቀው ሙሳን እዚህ ላይ ቀለል ያለ ጥያቄ ጠይቀኝ። ለይለቱል ቀድር መቼ ቀን ነው ማታ ነው ሙሳ? ለይለቱል ቀድር ቀን ነው ማታ ነው? ይሄ ደግሞ ጥያቄ ነው ብሎ የምታቀርበው ማታ ነው። ማታ ኦኬ። አሜሪካ ላለ ሰውስ? አንተ አሜሪካ ሄደህ ጸልይ፣ ትዛ ታገኛለህ። በኢትዮጵያ ነው በሳውዲ ነው ቀን ሌሊት የሚሆነው? ዝም በላችሁ ጉራግራ የምትሉ ሰዎች፣ ክርስቲያኖች፣ ኦርቶዶክስ የምትባሉ ሰዎች እኔ እንጃ ብቻ መጨረሻችሁ። ሙሳ አንዱን በቃ ምንም የምታውቀው ነገር የለም ስለ ለይለቱል ቀድር። በጣም ነው የሚያሳዝነው። ሙስሊሞች በጣም ብዙ ጊዜ ደጋግመው ያወራሉ ስለሷ፣ ግን ምን እንደሆነ አያውቁም። መቼ ይሁን አያውቁም። ቁርአን መቼ እንደወረደ ያክሰዋል። እኔ አሁን እኮ እንትን አላልኩም፣ መልስ አልሰጠሁም። ሙሳ ሜታርክ ኦኬ። ላታዘን ኢብራሂም ካሌላ አስወርደው። ኢብራሂም አለ። ኦኬ ኢብራሂም እናስወርደው። ላታዘን ኦኬ። ላታዘን ነው ማነው አለ የለ? ከሌሉ ሸኛቸው።
ይውረዱ። ላታዘን አለ ከስር ነው ይማሩ። ዛሬ ደስተኛ አይደሉም። በርከት ካላሉ አይደፍሩም እኮ እኔም ቤት። ኤኒዌይስ ሙሳ አንተ ጉራ መች ነው የሚያልቀው? ያ ደስ የሚላቸው ብቻቸውን በቃ ማሸነፍ እንችላለን ብለው እኔ ብቻ ያገኙ ሲመስላቸው ነው። ዛሬ ረዳት አላገኘም፣ አንተ ብቻ ነው። ምን ይሻላል? የምን ረዳት ነው ብሩዬ? አታስፈራራኝ። በምንም ነገር አታሸንፈንም። ለምን ጉራ ትነፋለህ? አላቅም እኮ ነው መልስ። ሮጥ እኔ አሁንና እውቀት የለኝም። ለምሳሌ እኮ ወይ እስልምና እንትን አለው ገባ፣ ግን አታሸንፈንም ትላለህ። ባወቁት ያክል እየመለስኩ ነው። የሚያውቁ ሰዎች አሉ። ከፈለግሽ እሺ ምን መለስክ? እሺ ምን መለስክ? ምንም እኮ አልመለስክ። ቁርአኑ እንዴት እንደወረደ ጠየቅን፣ መለስክ። እሱ ችግር የለውም አልመልስም አልኩ። ባወቁት ያክል መልሳለሁ። ግን የሚያውቁ ሰዎች አሉ። ኦኬ ረመዳን መቼ ነው? እሺ ረመዳን መቼ ነበር ጾም የተጀመረው? ከእነሱ ጋር ተወያይ ከቻልክ። ረመዳን ስንት ዓመት ሆነው መጾም ከተጀመረ? ስንት ዓመት ሆነ? አንተ ያው አልተጸነስክም ነበር። ያው እዛ እንዴ አሁን በነገርም አይገባም እኮ ረመዳን ምን ያህል ጊዜ ሆነው? ወደ ኋላ ታስታውሳለህ? አሁን በነገር አሁን አንተ ምን ያህል ጊዜ ሆነው ነው እኮ እንዳስታውስ እኮ እንድነግረኝ ነው። ምን ይላል ቁርአኑ ላይ? ምን ይላል? አንዱ በመታ ነው እንትን የምትለው ጉራ የምትነፋው። መልስ ስለሌለው እኮ ነው ቁርአኑ መጠይቀው። ወንድሜ መልስ ቢኖር ለምን ጠይቃለሁ? እንትን እኔ እንደሰው እስቲ ካረሳሁት ነብዩ ነው አዝዝ ከአላህ ተቀበሉ ይመስለኛል። ከዛ ቁርአን ነብዩ መጾም ጀመሩ። መጀመሪያ ነብዩ ነው መጾም የጀመሩት። ነብይ ከሆነ በኋላ ነው ነብይ ከመሆኑ በፊት? ወይኔ ነብይ ምን ማለት ነው? ነብይ ከሆኑ በፊት ነው። ሰይድ እንኳን ደህና መጣ። እንኳን ደህና ቆያችሁ። አማን ናችሁ? ሰላም ናችሁ? ሁሉ ሰላም ነው? ሁሉ አማን ነው። አማን ነው። ፎይ እንዴት ነህ? ደህና ነህ? ይመስገነው። ሙስሊም ነህ? በመጀመሪያ ደረጃ የስራ አካውንት ነው ፎሎ አስደረገኝ። መጀመሪያ ፎሎ አስደረገኝ። በደንብ ከመለስክ እንኳን እኔን ከጨመክ እኮ ሙስሊሞቹ እንዳለ ፎሎ ያደርገዋል እኮ። ክርስቲያኑም ይሄማ ጀግና ነው ብለው ፎሎ ያደርገዋል። እስቲ ከክርስቲያኑ ይቅደም። ቅንነት እኮ ነው። እኔ ቅንነት ነው የጠየኩት። መጀመሪያ ቅንነት አረ የሚቀድመው እና እኔስ ታዲያ መቼ እምቢ አልኩኝ? ያደርጉሃል አልኩህ እኮ። በመጀመሪያ አንተ አድርገኛ ታዲያ ከኔው ይጀምር። አዎ ከአንተ መጀመር አለበት። በቃ ጥሩ ከመለስክ ፎሎ አደርጋለሁ። መልካም። ይሄ ነው ቅንነት፣ መልካምነት ማለት ይሄ ነው። እኔ እየሰራሁት ነው። ያው ፎሎ እያደረጉ ነው። ብዙ ሰው ፎሎ አድርገዋል። ያው 70 ሰው ፎሎ አድርገው ነው አሁን። አይ ቲንክ እንደዛ መሰለኝ እያደረጉ ነው። ስለዚህ ድሉን ተጠቀምክበት ማለት ነው። መልካም ቴንኪው ወንድሞች፣ ክበሩልኝ። ሁላችሁም በጣም ከልብ አመሰግናለሁ። ሌለተል ቀድርና እስከዛ እያወራ ፎሎ ያደርገዋል በያላችሁ መሳይት። መልካም ሌለተል ቀድርን በዛ ብታወራበት አሪፍ ይሆናል። አንተ እየጠበቃ ነው ወይስ እፎይ? ኡስታዞች መሻይሆች አሉ። እነሱን ሼር አድርግላቸውና እነሱን ጠራቸው። እኔ በቂ መልስ ላልሰጥ ይችላል። አይመለከተኝም። እኔ አጠብቃትም ማለት ነው። እኔ የሚመለከተኝ ስራዬን ነው። ፎሎ አድርጉኝ። አሁንም ታብታበ ቴንኪው። ለማንኛውም ታብታብ አድርጉ እናንተ፣ ፎሎ አድርጉ፣ ታብታብ አድርጉ። አንዴ ድገምና ንገራቸው። 200 ሰው እኮ ፎሎ አደረገ። በጣም ደስ ይላል። መልካም። እሺ ፎሎ አድርጉት። እሺ ጥሩ ጸባይ ካለው ጥሩ እቃ ካለውም ደግሞ ትገዙታላችሁ። እቃ ምሸጥም ከሆነ አዲስ ጎጆ የምትወጡ እናንተ ምናምን አበረታታለሁ። ስጦታ አለኝ። ማንኛውም ሙስሊም ክርስቲያን መሆንክ ስጦታ አለኝ እና ጎጆ ስወጣ አንተ ጋር ነው የምመጣው። አዎ በሚገባ ቀጥ ብለና ችግር የለውም። ዝንጥ አድርጌ ነው የምሰራልህ። አብሽር። እሺ ቴንኪው። ኤኒዌይስ እሺ ወደ ቶፒካችን አንዴ እንመለስና ስለዚህ ስለ ሌለቱል ቀድር በተመለከተ ነው ዛሬ እየተመለከትን ያለ ነው።
አይ ቲንክ ሳይድ ብዙም ታላወቀው ሌሎቹ ጋር ልለፍ። ሌለተል ቀድርን እንዴት ነበር ያሳለፋችሁት? ወይንም ደግሞ እንዴት ነው የምታሳልፉት? አሁን የዘንድሮውን እንዴት ነው የምታሳልፉት የሚል ነው ማለት ነው። ሌለተል ቀድርስ ቁርአን የወረደበት ነው ሲባል እንዴት ነው የወረደው? ቁርአን እንዴት ነው የወረደው? በአንድ ጊዜ ወዴት፣ እንዴት የሚለው ምላሽ የሚያስፈልገው ስለሆነ ማለት ነው። እስልምናን ያወቅነው በቁርአን ነው ብላችሁ እንደምታምኑት ሁሉ፣ ምክንያቱም ቁርአኑ ከሌለ እስልምና ሊኖር አይችልም። መመሪያችሁ ቁርአኑ እስከሆነ ድረስ ማለት ነው። ሰው ቁርአኑ መመሪያችሁ ከሆነ ደግሞ ያ ቁርአን እንዴት ነው የወረደው? በሌለተል ቀድር ነው የወረደው ተብሎ ይታመናል። ያችን ሌለተል ቀድር ግን መቼ ነች? አንዳንዱ 24ኛው ቀን ይላል፣ አንዳንዱ ኦድ ነምበር ነው ይላል፣ አንዳንዱ በ10 ቀናት ነው ይላል፣ አንዱ ሌላ ቦታ አንዳንዱ ላይ ደግሞ 27 ቀን ላይ ነው ይላል። ሙሐመድ ደግሞ ከራሱ አንዳችም አይናገርም ይላል። በራሱ አንዳች ከራሱ ማይናገር ከሆነ ለምንድነው እንደዚህ ብዥታ ውስጥ የከተተው? አንዴ በዚህ ቀን ነው፣ አንዴ በ27 በ8 በ9 ነው የወረደው፣ አንዴ ደግሞ በ24ኛው ቀን ነው የወረደው፣ አንዴ በ7ኛው ቀን ነው የወረደው፣ አንዴ በ10 ቀን ውስጥ ነው የወረደው። ፈልጓት ሌለተል ቀድርን። ለምን ከራሱ አንዳች ማይናገር ከሆነ አላህ ለምን ኤግዛክት አንዷን ቀን ሳይናገር? ያስ ቁርአን እንዴት ነው የወረደው? ከጥብቁ ሰሌዳ ከለዋል መንፉዝ ላይ የተጻፈው በጥብቁ ሰሌዳ ላይ የሚገኘው አንዴ እንዴት ነው የወረደው? 114 ምዕራፍ ብቻ ነው የወረደው። የተነሰኩት ቁርአን ክፍሎችም አብረው ነው የወረዱት ወይስ እነሱ በኋላ ዝም ብለው ነው የሚመጡ ናቸው? እነሱስ እንዴት ነው የወረዱት? እነኝን አድሬስ ማድረግ ይችላሉ ወይ መመለስ ትችላላችሁ ወይ የሚል ጥያቄዎች ነው ያሉን ማለት ነው። እነኝን መመለስ የሚችል አካል ይኖራልን? እነኝን አድሬስ ማድረግ ይቻላል? ኦኬ ያ በጣም ኮምፕሊኬትድ ሀሳብ ነው። በነገራችን ላይ እንግዲህ ቁርአን ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ወረደ ብለው ያምናሉ ሙስሊሞች በረመዳን ወር። እናም ደግሞ ለነቢዩ ደግሞ ከቅርቢቱ ሰማይ ካለው ወደ ለሙሐመድ ተሰጠው ብለው ደግሞ ይናገራሉ። ኦኬ እንደዛ ከሆነ ቁርአን ሲወርድ በአንድ ጊዜ ነው የወረደው ወይስ ደግሞ አይደለም? በተለይ ደግሞ ያቺ መወሰኛይቱ ሌሊት በተባለችው ሌሊት የወረደው በአንድ ጊዜ ነው ወይስ አይደለም? እንዴት ነው የወረደው? የትኛዋ ሌሊት ላይ ነው የወረደችው? ሙስሊሞች አይ ቲንክ በነገራችን ላይ እነዚህ ቁርአን ግልጽና የተብራራ ነው ብሎ ይናገራል ራሱ። ምን ይላል እዚሁ ላይ? አብራሪ በሆነው መጽሐፍ እንምላለን ይላል። ለነገሮች ሁሉ ያብራራል፣ ነገሮችን ሁሉ ይናገራል ብሎ ይናገራሉ። ይሄ አብራሪ የሆነው ቁርአን ስለ ሌሊቱል ቀድር ቁርአን እንዴት እንደወረደ፣ መቼ እንደወረደ፣ የትኛው ሌሊት ላይ እንደወረደ፣ ወደ ቅርቢቷ ሰማይ በምን ሰዓት እንደወረደ፣ ኢቭን ወደ ቅርቢቷ ሰማይ እንደወረደ ቁርአን ላይ ሽታውም የለም። ለምሳሌ የሚናገር የቁርአን አንቀጽ አለ? አንድም አንቀጽ የለም። ስለዚህ ያቺ የተባረከችው ሌሊት የተባለችው ለማን ነው የወረደችው? ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ ነው ወይስ ከጥብቁ ሰሌዳ ለሙሐመድ ነው? ዙሌካ መልሳለሁ እያለች ነው አሉ። እኔ ካልመለስኩ እያለች ነው። ዙሌካ እፎይ ወንድሜ፣ ሁላችሁንም ከታች ከላይ ያላችሁ ሰላም ብያለሁ። ድንገት ተስቤ ነው የገባሁት። በነገራችን ላይ እፎይ ስለ ሌሊተል ቀድር ስትል ያው የዛሬ ዓመት እኔም ጠባበቅ ነበረ። በተለይ በዚች በ10 ቀኗ በዚህ በ10 ቀን ውስጥ ባለችው ሰዓት ላይ ከሌሊቱ ከ1 ሰዓት እስከ ሱብሂ ድረስ ስሰግድ ነበረ። እኔ እንትን የምለውና ምልክቶች አሉት ምናምን ሲባል እንኳን የእውነት ነው መለስ በዛን ባሉበት ሰዓት ላይ አላህ እንትን ይላል ሲሉ የሆነ ምልክት ማይ ይመስለኝ ነበረ እኔ ማለት ነው። እንደዛ ዱዓ በማደርግበት ሰዓት ላይ ብዙ ነገር እና ግን ምልክት አላገኘውም። ምናልባት ያው ውጭ ላይ ወጥቼ ዱዓ ስላላደረኩ ይሆን እንደምከፍሪ ያውቆ ነው ምልክት ያልሰጠሽ ይሉሻል። ክርስቲያን እንደምትሆኝ ያውቆ ነው ምልክት ያልሰጠሽ።
ለይለቱል ቀድር ላይ ነው እየሰደበች ነው ያደረገችው ማለት ነው። ያኔ እኔን እየረገመች ነበር። አላህ ያጥፋው። አልረገምሽኝም። አላህ ያጥፋው። አንሳልን። አምና ለይለቱል ቀድር ላይ ተሳተፉ። አላህ እፎይን ያንሳው። ወይ አላልኩም። ዘንድሮ እኔ እፎይን አላህ ያንሳው አላልኩም። በነገራችን ላይ ወንድም አለም ግን ምንድን ነው ያልኩት? ይሄ ደግሞ ከየት ታስሮ ተለቀቀብን? ይሄ እብድ ነው ያልኩት። እብድ ነው ያልኩት ለእውነቱ አልዋሽም። ያኔ ግን እብዷ እኔ ነበርኩኝ። ለምን እፎይ ለካስ የመጣው ለእንደኛ አይነቱ አይናቸው ጭፍን ብሎ በቤተሰብና እንዲሁም አብዛኛ ወደ ክርስትና እምነት መምጣት የሚፈለግ እጅግ በጣም ብዙዎች አሉ። የእውነት የምለፈው ግን ቤተሰብን እየፈሩ እንዲህ ወንድምን ምናምን ያሉ አሉና እኔ ባይፈሩ ይሻላል ነው የምለው። ለምን አንድ ሰው ክርስቲያን ሆኖ ቢሞት እኮ ሞት አይባልም። የእውነት ነው የምልህ። እኔ አሁን ማንም ሰው መጥቶ ከክርስትና እምነት ከምትለቂና እንደዚህ ብሎ ቢሉን ምሳሌ ማረድ ነው አይደለ? ይሄው እያረዱ ነው ያሉት። እኔን ሲያርዱኝ በደስታ ነው አባቴ ጋር ነው የምገናኘው። ክርስቲያን ሆኜ ግን ክርስቲያን ግን ሳልሆን ሙቼ በነበረ ግን ያው የቀብር ቅጣት ታውቃላችሁ። በሶስተኛው ቀን ትነሳለህ። ምን ሰርተሻል? ፈጣሪሽ ማን ነው ምናምን ጥያቄው ለራሱ የሚደብድብ ለራሱ ሙቼ ስለ ቀብር ቅጣት መቼም ታውቃላችሁ። እኔ ብዙ ነገሮችን ጠያይቄያለሁ ታውቃላችሁ። እጅግ በጣም ጠይቄ እንዲሁም ደግሞ ሌሊት እነሳለሁ፣ ጸሎት አደርጋለሁ፣ አለቅሳለሁ፣ ምን እላለሁ። ግን ትክክለኛ መንገዱ ግን እንደዚህ ሲንተን ሲልህ ትመጣለህ። ስትመጣም ደግሞ አትፈራም። እኔ አሁን አልፈራም፣ ምንም ነገር አልፈራም። ለምን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ብሎ ስንት ነገር ሆኗል። እኔ ግን ሰው ነው እያልኩ ስናገር የነበረው ነገሮች በሙሉ ለእኔ እጅግ በጣም ይሰማኛል እስካሁን ድረስ። እና ምንድን ነው እዚህ ጋር አሁን እፎይ ጋር መጥተው አንተ ጋር የሚሳደቡ አሉ። ምን ይላሉ? ለእነሱ እስቲ አምላክነቱን ለሚክዱ በቃ አንደኛ ብቻ ነው ብለው ለሚሉ መልእክት አለሽ? አምላክ አይደለም ለሚሉት እውነት እፎይ አምላክ አይደለም ብለው ከአንደበታቸው ይህንን ቃላት ከማውጣታቸው በፊት ክርስቶስ ማለት ምን ማለት ነው የሚለውን እዚህ ጋር መጥተው በመሳደብ ሳይሆን እንደው ከልብ ትኩረት አድርገው ክርስቶስ ማን ነው የሚለውን ነገር እውነት ኢየሱስ ክርስቶስ አምላክ ነው የሚለውን ከልባቸው በንጹህ ልባቸው ይለምኑ። ከሆነ ጊዜ በኋላ ግን እሱ እራሱ መልስ ይሰጣቸዋል። ግን እዚህ ጋር የሚበላ አምላክ የሚጠጣ አምላክ እያሉ በመሳደብ ሳይሆን በማንበብ ነገሮችን ከልብ አድርገው እንትን ካለው ግን በእርግጠኝነት ፈጣሪ ጊዜ አይፈጅበትም ሲሰጣቸው ነገሮች ሁሉ እንደ ብርሃን ሲያበራላቸው ማለት ነው። እና እኔ በጣም ደስተኛ ነኝ። የእውነት ነው የምላችሁ፣ በጣም ከምላችሁ በላይ። እስከ ዛሬ ፈራ ነበረ፣ አሁን ግን አልፈራም። ለምን? እውነትን ስለያዝኩ ነው የማልፈራው። በፊት ላይ ግን ብዙ ነገር እንትን ነበር እጅግ በጣም እና ስለ ሁሉም ነገር ዛሬም ነገም እግዚአብሔር ይመስገን ነው የምለው። እየፈራችሁ ደግሞ ወንድሜ ምን ይለኛል አባቴ ምን ይለኛል እያላችሁ ለምትሳቀቁ እውነት እከሌ ምን ይለኛል የሚለውን ሳይሆን ከልባችሁ እውነት ኢየሱስ ክርስቶስ አምላክ ነው በቃ አምናችሁ ነው ቶሎ በቃ እሱ ከምንም አይነት መንገድ ይጠብቃችኋል። ሞት አይደለ መሞት እኮ መታደል እኮ ነው። የእሱ ልጅ ሆነን እኮ መሞት እኮ መታደል እኮ ነው። ስለዚህ እኔ በጣም ደስተኛ ነኝ። የእውነት እፎይ በጣም ነው የማከብርህ፣ በጣም ነው የምወድ። ለምን አንተ በጀመርከው ነው እኔ በነገራችን ላይ ወደዚህ መንገድ የገባሁትም። በፊት የኔ ቤት ይታወቃል ከድሮ ጀምሮ ያውቁኛል። እሱ ምንድን ነው የሚያውቁኝ? በነፍ ኡስታዞች እኔ ጋር ይመጣሉ፣ እጠይቃሉ። የአንደኛው ኡስታዝ የሚተፈስረውና የአንደኛው አንድ አይደለም እና የሁለቱም ሲጋጭብኝ ሁለቱንም ኡስታዝዬ እያልኩኝ እያባበልኩኝ እጠይቃለሁ። ያው ይመልሱልኛል። ካተዋጠልኝ ደግሞ መልሼ ደግሞ እንደዚህ አንዱ ጥያቄ ሳምንት ድረስ የምጠይቃቸዋለሁ። እሱ ምንድን ነው የሆነ ውስጥህ የሆነ ነገር ካልገባ መልሶ ትደጋግመዋለህ። እንደዛ በተደጋጋሚ እንኳን እነሱን ስጠይቃቸው ይቺ ልጅ ሁኔታዋል አላማረኝም ልትጠም ፈልጋለች እንዲህ ምናምን ነበር የሚሉኝ።
ያኔ ግን መጥመም ሳይሆን እሱ ቸውር መድኃኔዓለም መንገዱን እንትን እየመራኝ ነበረና ስለ ሁሉም ነገር ያው እፎይ ነው በእፎይ ነው ብዙ ልጆች ወደዚህ እንትን ያለው እና ዛሬም ነገም ወንድም አለም ኑርልን፣ እድሜ ይርዘምልን። ምርቃቱ እድሜ ጨምሮ ወደ አንተ እውነት እፎይ ክርስቶስ ነው ሰዎችን የሚስበው። ያ ክርስቶስ ፍቅሩ ሲገባው ማንኛውም ሰው ከተነካ ይመጣል፣ አብ ከሳበው በቀር እንደሚለው ሰው የእግዚአብሔር ፍቅር ሲነካችሁ ቆራ ስትሆኑ አጋንንት ልባችሁን ካላጠነከረው ትመጣላችሁ። እና አንቺም ጌታ ይህንን መንገድ ስለመራሽ ወደዚህ ወደ ቅዱሳኑ ህብረት አምላካችንን አባታችን ወደምንልበት ወደ እሱ ስላመጣሽ እግዚአብሔር እናመሰግነዋለን። አንቺንም ይህንን ቆራጥ ውሳኔ ወሰነሽ መምጣትሽ ብቻ ደግሞ ሳይሆን እንዲያጸናሽ ጸሎት ማድረግ አለብሽ፣ መጠንከር አለብሽ። ፈተና ይበዛል። ገና አስቀድመው ነው ቪዲዮ የሰሩብሽ አይቻለሁኝ። ገና እንትን ስትይ ለዚህ ብላ ነው የሄደችው እንዲህ ምናምን እያሉ ስም ማጥፋት የሚታወቁ ቪዲዮዎች እየሰሩ ነበረ። ባለፈው እያየው ነበረ። ልክ ከእስልምና ሰው ሲወጣ ስም የማጥፋት ዘመቻ ይሰራሉ ማለት ነው። በጣም ስለሚናደዱ ቪዲዮ ይሰሩና ድሮ መሀይም ነች ወይን እንደዚህ ነች ምናምን ብለው ቪዲዮ ይሰራሉ። እና አይተሽዋል ቪዲዮ የሰሩብሽን? በነገራችን ላይ የቤቴ ላይቭ ጋር ገብቼ ተናግሬን የምወጣው ማንም ቤትም ስለማልሄድ አላየሁም። በእርግጥ ብዙ ነገር እንደሚሉኝ አውቃለሁ፣ ግን እኔ አሁን ላይ እውነታ ጋር ስለሆንኩኝ ምንም ቢሉኝም መስማት ነው ብያቸዋለሁ። ፎቴን እንኳን ዘቅዝቃችሁ ብትሰርቡኝ እኔ ከክርስትና ምንም ፈቅ የሚያደርገኝ ነገር የለም ብያቸዋለሁ። እና ብዙ ይላሉ። ያው በርቺ፣ እግዚአብሔር እርዳሽ። አባታችን ቀሲስ ቡራኬ ስጧት። በጣም ደስ የሚል ነው እህታችን። በጣም እግዚአብሔር የተመሰገነ ይሁን። እንኳን እግዚአብሔር ረዳሽ ከጨለማው ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ባዶ ከሆነው ምንም ከሌለበት እግዚአብሔርን ወደ ማወቅ ለመውጣት አንቺም ጨክነሽ በመወሰንሽ ወደዚህ ክብር በመድረስሽ በጣም ትልቅ ነገር ነው። ለሌሎችም ምሳሌና አርአያ የምትሆኚ ትልቅ እህት ነሽ። ንግግርሽን እየሰማው ነበር ቅድም። በጣም በሳለሽ። ያው ክርስትና ብዙ ፈተና አለው፣ ብዙ መከራ አለው። የመስቀል ጉዞ ነው፣ ግን ፍጻሜው ያማረ ነው። ዘላለማዊ ሕይወት ነው፣ ዘላለማዊ ክብር ነው። በምድርም እግዚአብሔርን ደስ በሚያሰኝ ሕይወት እንመላለሳለን። በሰማይ ደግሞ የሚጠብቀን የዘላለም ሕይወትና ክብር ነውና ለዚህ ትልቅ ሕይወት እግዚአብሔር ስለጠራሽ ስለመረጠሽ እግዚአብሔርን እናመሰግናለን። ወንድማችን እፎይ እንዳለው ፍጻሜሽን እግዚአብሔር ያሳምር፣ በቤቱ ያጽናሽ፣ በፈተና ሁሉ የምትበረችበት የምትጸኝበትን ኃይል እግዚአብሔር ደግሞ ይሰጥሻል። ወደ ቅዱሳኑ ህብረት ነው የመጣሽው። የሚያጽናናው የሚያበረታው ወደ እውነት የሚያደርሰው መንፈስ ቅዱስ ደግሞ ልብሽን ይጠብቅልሽ። በጣም በጣም ደስ የሚል ነገር ነው የሰማሁት። እኔ በጣም ደስ ብሎኛል። ለዚህ ሁሉ እንግዲህ ደግሞ መነሻው ወንድማችን እፎይ፣ እዚህ ያላችሁ ወንድሞች እህቶች፣ ሁላችሁም እስልምና ንጽጽር ላይ የምትሰሩ በጣም በጣም ትልቅ ዋጋ ነው እየከፈላችሁ ያላችሁት። በዚህ አጋጣሚ ስለ እናንተ እግዚአብሔርን እናመሰግናለን። እግዚአብሔር ከዚህ የበለጠ ብርታት እንዲሰጣችሁ፣ ጥበብ፣ እውቀት፣ ማስተዋል እንዲሰጣችሁ፣ ትዕግስቱን እንዲሰጣችሁ። ማንም ሰው መቆየት የሚፈልግበት አይነት አገልግሎት አይደለም። እውነት ለመናገር በነፍስ ተወራርዶ የሚገለገል አገልግሎት ነው እና ወንድማችን እፎይ በርታልን። ሌሎቻችሁም እዚህ ያላችሁ ሁላችሁንም እግዚአብሔር ያበርታችሁ። ከዚህ የበለጠ ነፍሳትን ወደ መንግስቱ የምትጨምሩበትን አገልግሎት ነው የጀመራችሁት። እስከ መጨረሻው ደግሞ ጸንታችሁ እንድታገለግሉ እግዚአብሔር ያግዛችሁ እና ሙስሊሞች ወደ እውነት ኑ። እግዚአብሔር ይወዳችኋል። ክርስቶስ ለእናንተ ነው የሞተው። ስለዚህ ወደ እውነትና ወደ ህይወት እንድትመጡ ነው እየተጠራችሁ ያላችሁት። ስትወያዩም ደግሞ አትሊስት እንደ ሰው በሰላም በትህትና በመልካም ንግግር ተወያዩ፣ አትሳደቡ።
ወንድማችሁ ፎይን በጣም ይወዳችኋል፣ አክብሩት። ሌሎቻችሁም ክርስትና ፍቅር ስለሆነ ለእናንተ የሚያሳዩትን ፍቅር እንኳን አይታችሁ እንድትመጡ ነው የሚያደርገውና ይህንን ተረድታችሁ ሳይመሽ ወደ ብርሃኑ እንድትመጡ ሁላችሁንም ነው እንግዲህ የምንጠራችሁ። እኛ እግዚአብሔር ይወዳችኋል፣ ክርስቶስ ይወዳችኋል፣ ሞቶላችኋል። በጨለማ አትመላለሱ፣ ወደ ብርሃኑ ኑ ነው የምንለው። እግዚአብሔር ያክብርልን። ፎይ በርቼታችን። እሺ፣ እግዚአብሔር ከአንቺ ጋር ይሁን። እሺ፣ እናመሰግናለን አባታችን። ኦኬ፣ እሺ፣ ወደ ቶፒካችን ስንመለስ ክርስቲያን ፓራፍሬዝ አድርገው አንዴ። ኦኬ እሺ፣ ለይለቱል ቀድር ላይ ነው እንግዲህ ሀሳባችን ያለው። እስካሁን አንድም ጥያቄ አልተመለሰም። በነገራችን ላይ በርከት ያሉ ጥያቄዎች ናቸው የሚነሱበት። ዲቴል ደግሞ እየገባችሁበት ስትመጡ ብዙ ጥያቄዎች መጠየቅ ይቻላል እና ብዙ የማይፈቱ የሆኑ እንቆቅልሽ የሆኑ ነገሮች አሉት። ይቺ የመወሰኛይቱ ሌሊት የምትባለው ማለት ነው። እና እንግዲህ ሙሐመድ እውነተኛ ነብይ፣ የፈጣሪ ነብይ ከተባለ ስለዚች ቀን የተናገረው ነገር የትኛው ነው ትክክል የሚለውን ነው እያየን ያለ ነው። እና ሜቢ ሙስሊሞች ካላችሁ ሩቅያ ሙሐመድ አብዱልከሪም። እሺ፣ አቤት። ሰላም፣ እንዴት ነህ? ደህና አልሐምዱሊላህ። እንዴት ነህ? አለን እግዚአብሔር ይመስገን። እስኪ ስለ ለይለቱል ቀድር ንገረን። ይቺ መወሰኛይቱ ሌሊት የምትባለው ማለት ነው። ለይለቱል ቀድር ማለት አላህ ዱዓን የሚቀበልህና በዛችኛዋ ቀን የለመንካት ማንኛውም ነገር ተቀባይነት የምታገኝባት ሌሊት ማለት ነው። ኦኬ፣ ይቺ ሌሊት መቼ ነው የምትውለው? ምን ቀን ነው የምትሆነው? የትኛው ዕለት ላይ ነው የምትሆነው? የትኛው ቀን እንደምትሆን በእርግጠኝነት መናገር አይቻልም። ኦኬ፣ ለይለቱል ቀድር ቁርአን የወረደበት ዕለት ነው አይደል? እሱ ሙሉ እውቀቱ የለኝም። ጓደኛ ያለ ቆይ አንድ ጓደኛ ቤት ሂድና ከሱ መረጃ አቀበልልሃለሁ። እሺ፣ ጥሩ። ያው ነው አስቸጋሪ ፓርት ምንድነው? ለይለቱል ቀድርን ያውቋታል፣ ወሳኝ ቀን ነው ብለው ያውቃሉ። ምንድን ነች የሚለው እንዴት ነው የሚለውን ግን አንተ ውሸታም ነህ እፎይ፣ በጣም ውሸታም ነህ። ዝም ብለህ ነው የምትዘባርቀው። ባለፈው የሆነ ቪዲዮ አይቼ ነው የመጣሁት። አሁን ውሸቱን መረጃውን ታመጣለህ። ከሰዋሽ ድምፅ ቀንስ። እዛ እኔስ ዝም ብለው ለይለቱል ቀድር በሚል ነው የሚያውቋት። ከዛ ውጭ የሚያውቁት የለም። ማማይ እንኳን ደህና መጣሽ። አቆያችሁ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ለቀቀሽ አካውንትሽ? ምን አልከኝ? አካውንትሽ እየታየ ነው። ለቀቀሽ ወይ? ኧረ አልለቀቅም። እንደዛው ነው የተቃጠሉ ብዙ ቪዲዮች ነው። ኮፒ ሊንክ አድርጉላት። አክቹዋሊ ቅድም ያላስገባሁሽ ገስት ላይ ሰው ስለበዛብኝ ነው። ይቅርታ፣ ገስት ላይ ክርስቲያኖች ስለበዙብኝ ነው። እያየው ነበረ ከስር። ኤኒዌይስ ኮፒ ሊንክ አድርጉላት፣ ኮፒ ሊንክ አድርጉላት። ቪዲዮቿ በጣም ብዙ ቪዲዮዎች ተቃጥለዋል። ለፍቶ ተሰርቶ ሲቃጠል በጣም ነው የሚያናድደው፣ በጣም እንትን የሚለው። ኮፒ ሊንክ አድርጓቸው። በተቻላችሁ መጠን እንዲነሳላት አርጉላት ማለት ነው። እይታም እየታየላትም አይደለም። ከዛ አንጻር ኮፒ ሊንክ አድርጉ። እንዲሁም ደግሞ በተቻለ መጠን ደግሞ የሰራችሁን እናንተም ዳውንሎድ አድርጋችሁ በፌስቡክም በተለያየ ሶሻል ሚዲያም ለማሰራጨት ሞክሩ። ቪዲዮ የሚሰሩ ልጆች በጣም ጥቂት ነው ያሉን። አይ ቲንክ ቃልንም ሪፖስት አድርጉለት። ቪዲዮ የቃልን ሁላችሁም ሪፖስት አድርጉለት። በአሁኑ ሰዓት ቃል ነው ምላሽ እየሰጠ ያለው። ሪፖስት አድርጉለት። እይታ ግን የለውም። ጥሩ ቪዲዮዎች ይሰራል፣ እይታ ግን ዜሮ ነው። ይሄ መሆን የለበትም። ይሄ መሆን የለበትም። ምን መሆን አለበት? እናንተ ሪፖስት ቃል ሜቢ እስቲ አንድ ቪዲዮ አሳየን። ሜቢ ከሚሰራ ዛሬም ሰርቷል ነው ትናንትና የሰራውን
እንትን ስትራይክ ሰጡኝ ዋርኒንግ ላይ ነው እና ይልቀቅ ብዬ ዛሬ አልሰራውም። ኦኬ ትናንትና የሰራው ቪዲዮ 2000 ሰው እንኳን አላየውም። 1700 ሰው በጣም ነው የሚያስከፋው እንደዚህ ሲሆን። ሰው እስልምና ላይ የሚሰሩ ልጆችን ቪዲዮ የሚሰሩትን አፕሪሼት አድርጓቸው፣ ኮፒ ሊንክ አድርጉላቸው። አንዴ ክርስቲያን አሳያቸው እሱን ቪዲዮ ለምሳሌ በብዙ ሺህ መታየት የነበረበት ነው። 2000 ሰው እንኳን ካላየው ቪዲዮ መስራት እንዴት እንደሚያስጠላ ከዛ ምላሽ የሰጠበት ነው። አዳምጡት። ወገናችን ያነሳውን ጥያቄ እንመልስ፣ በዛው መጽሐፉ እናስተምረው። ቡኻሪ 54:56 ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ። ጣት መላሱ ከሆነ የገረማችሁ በመጽሐፋችሁ ላይ ኢየሱስ ጣቱን ያስጠባ ነበር እንዴ? ራሳችሁ መጽሐፋችሁ መጀመሪያ ያው ብሳና ወዳም እንደዚህ ይላል። ስለዚህ አይገርማችሁ ኢየሱስ ራሱ ዝም ብሎ ያገኘውን ሰው ለጎረማሶች ጣቱን ያጠባ ነበር። ይህ ኡስታዝ ከዚህ በፊት በተደረገላችሁ ቪዲዮ ለገዛ እምነቱ እንኳን የማይታመን ውሸታም አጭበርባሪ እንደሆነ በገዛ ኡስታዞቹ ጥቂት የሆነ ሐዲስ አቅርቦ ሲያጭበረበር እንደተመሰከረበት አሳይቻቸው። ምግብ ከበሉ በኋላ ጣትን መላስ ወይ ደግሞ ማስላስ እሙን የሆነ የቅቡልነት ያለ የእስልምና ትምህርት መሆኑን አምኖ ነገር ግን ባመነው ነገር በጣም ስለተሸማቀቀ ስላፈረበት ሶርስ አናሎጂ የተሳሳተ ንጽጽር በማቅረብ በሁለት ፍጹም የማይገናኙ ነገሮች መካከል እኩልነት እንዳለ አድርጎ መሐመድ ጣት አስልሱ ላሱ ብሎ ያዘዘው ትክክለኛ ሳይ ሐዲስ ሆኖ ሳለ ክርስቶስ ካላደረገውና ካላዘዘው ውሸት ከሆነ ነገር ጋር በማነጻጸር እኩል ለማድረግ መሞከሩ ይህ ምንን ያሳያል? እንዳፈረበትና እንደተሸማቀቀበት እንደማይኮራበት በግልጽ አንዱ ማሳያ ነው። እውነት ነው። ይህ እንዴት ሊያኮራ ይችላል? ክርስቶስ በራእይ ተገልጦ በምሳሌ ቢናገርም አምላክ ነው። መሐመድ ሰው ብቻ ነው አምላክ አይደለም ትላላችሁ። ይህ ለአፋችሁ ካልሆነ የሰው ልጆችን ከገሃነመ እሳት ለመዳን ያላቸውን ፍላጎት ተጠቅሞ መሐመድ በስህተት ሽንቱን የጠጣችው አይመን የተባለችው ኢትዮጵያዊት ባሪያ ገሃነመ እሳት አይነካሽም ብሏታል። ኢስላም ኪው እንደ አንሰር ላይም ፈትዋ የሚሰጥበት ሐዲስ መሐመድ ተራ ሰው ከሆነ እንዴት ሽንቱ ከገሃነመ እሳት ሊያድን ይችላል? ኡስታዝ የመሐመድን ሽንት ብታገኝ ትጠጣለህ? ሙስሊሞች የመሐመድን ሽንት ብታገኙ ከገሃነመ እሳት ለመዳን ትጠጣላችሁ? መልሳችሁን በኮሜንት ቆሻሻ ነገሮችን ልክ እንደ ምራቅ ላብ ለማግኘት ይጋፉ እንደነበረና የመሐመድን ምራቅ መሬት እንደማይነካ በሳሂህ ሐዲሶች ተመዝግበዋል። በጣም የሚዘገን ነው እና የሚቀፈው ደም የቀላቀለ ቆሻሻ እንኳን ሲያስመልስ ከገሃነመ እሳት ለመዳን ሰሃባዎቹ ይጠጡ ነበረ። ይህንን ከኔ አንደበት ይልቅ ከኡስታዙ አንደበት ስሙት። የአላህ መልክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብዱላህ ብን ዙበይር ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አረቀህ ድፋው ብለውት ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ለአለከ ሸሪተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው? ሐራም ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይህ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልከውም አሉ ያላ። ስለዚህ ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሰሃቦች። ግልጽ ነው አይደለ? እነዚህ ነገሮች ደሜ ከደሙ ጋር የተቀላቀለ የገሃነመ እሳት አይነካውም ነው ያለው ቃል በቃል። መሐመድ ትውከት እንዴት ሊያድን ይችላል ከገሃነመ እሳት? የመሐመድንስ ትውከት ብታገኝ ከገሃነመ እሳት ለመዳን ብለህ ትጠጣለህ? ሙስሊሞች የመሐመድን ትውከት ብታገኙ ደም የቀላቀለ ከገሃነመ እሳት ለመዳን ብላችሁ ትጠጣላችሁ? እስኪ መልሳችሁን በኮሜንት ልብ ብሎ ራሱ ካመጣው መጽሐፍ ላይ ስክሪንሾት ለማሳያችሁ። በመለኮት ጨውነት ጣፍጥ ዘንድ ይላል። መለኮት ደግሞ አይጨበጥም አይዳሰስም፣ ነገር ግን በጸጋ ይጣጣማል። ለዚህ ንክኪ መንፈሳዊ ስፒሪቹዋል እንጂ አካላዊ ንክኪ አይደለም። አምላክ ለቅዱስ የገለጠው መለኮታዊ ጥበብ ነው። ይህም ቪዲዮ እያቸው አላቅም ከምን ጊዜውም በላይ በደንብ ኮፒ ሊንክ አድርጋችሁ አድርሱለት። በደንብ ኮፒ ሊንክ አድርጉልኝ ግን ያ ሪፖስት ላይክ አድርጉ። በጣም ጥሩ መልሶች ናቸው በነገራችን ላይ እያዘጋጃቸው ያሉትና ትጠቀሙበታላችሁ። ረዘም ያሉ ቪዲዮዎች ናቸው። ሁሉንም አዳምጧቸውና ሪፖስት ላይክ እያደረጋችሁ ሼር አድርጓቸው። እንዲሁም ሌሎቻችሁን መጫን ትችላላችሁ። ቪዲዮን ዲዩት ስቲች ምናምን እያደረጋችሁ ስሩበት። ሁላችሁ ፌስቡክ ላይ ምናምን ጫኑት። ያ ምጥልበት አለ ቃል
ያ እንደዚህ ኡስታዞች አልታየም። ብዙ ጊዜ የኛ ቪዲዮ አይታየም እና ካያችሁ ውሸት ነው የሚናገሩት። ሌሎችም በጣም በርካታ ቪዲዮዎች አሉ። ያልተባለውን ነገር ሁል ጊዜ ምንድን ነው ፎልስ አናሎጂ ይሰራና እዚህ ጋር የሆነ ፖይንት ሲነሳ ያንም ፖይንት ዳይቨርት ለማድረግ ሆን ብለው የሚጠቀሙበትና የሚያጭበረብሩበት መንገድ ነው። ድርሳነ መድኃኔዓለምን እንግዲህ አምጥቶ ወይ ደግሞ መባጽዮንን አምጥቶ ከንጽህና ጋር ሪሌቲቭሊ አድርጎ ልክ ሰዎች ሲያዩት አጭር ፓርት ነች የሚናገሯት፣ ነገር ግን ብዙ ሰዎችን ይሸውዳል። እንደ መልስ ሁላችሁም በደንብ ሼር አድርጋችሁ ብታደርሱት መልካም ነው ብዬ አምናለሁ። ምክንያቱም በርካታ እንደዚህ አይነት ቪዲዮዎች መሰራት ስላለባቸው ስለምንሰራ ማለት ነው። አሁን ላይ መልስ የለም፣ መመለስ አይችሉም። ይሄ ኡስታዝ ደግሞ ከዚህ በፊት ቪዲዮ ወርዶ ማሳየት ብቻ ደስ ይለኛል እና ደኢፍ የሆነ ሐዲስ ራሱ የሚያመጣ በጣም ውሸታም አጭበርባሪ የሆነ ኡስታዝ ነው። በጣም ውሸታም ኡስታዝ ነው። ቃላቶችን ብቻ አምጥቶ ምንድነው አሁን ላይ አመሳስሎ በቃ በዛ ለማለፍ ወይ ደግሞ ለመሸወድ የሚደረጉ ጥረቶች አሉና እነሱ የምናስቆምበት የምናጋልጥበት ለሌሎችም ለብዙዎችም ለሙስሊሞችም የምናስተምርበት ስለሆነ በዚህ ላይ ተባበሩ ለማለት እፈልጋለሁ። እና እንደዚህ ናቸው አብዛኞቹ ቪዲዮዎች የቃላት። አሁን ለምሳሌ አሁን ያያችሁት እንግዲህ ያለው ምንድነው መንገደኛ እያመጣ ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስ ጣቱን ያስልስ ነበረ። የለም ቃሉ። ይህን ቃል እፎይ ቢናገረው ሙስሊሞች ዝም ትላላችሁ? ከባድ ንግግር ነው። ከባድ ውሸት ነው። በነገራችን ላይ ከባድ መቅጠፍ ነው። ሊትራሊ ስድብ ነው የተጀመረው። ክርስቶስን አምላክን መሳደብ ነው የተጀመረው። እኔ እንደዛ ነው የምረዳው እና እኔ ከዛ አንግል ነው ማየው። ሁላችሁም ከዛ አንግል ልታዩት ይገባል። ውሸት ነው፣ ሐሰት ነው። ያልተጻፈውን የራስ ኢንተርፕሪቴሽን የሌለ ቃልን ጨምሮ ማቅረብ ይሄ ትክክል ተገቢም ያልሆነ ነው። ሙስሊሞችም ልትቃወሙ ይገባል ለማለት ፈልጋለሁ። ቦስ ኦኬ፣ ቴንኪው። ጥሩ ምላሽ ነው። እናመሰግናለን። ቃል ሪፖስት አድርጉላቸው። ዋናው ነገር ተለፍቶበት የሚሰራ ስለሆነ ሪፖስት አድርጉላቸው። ያንን ለማለት ያህል ነው። የማማይንም የቃልንም እንደዛ አድርጉ። አጥጋቢ ምላሽ ይመስለኛል። በራእይ የነካውን በመለኮትን ከአንድ ቅማል ከወረረው ነብይ ጋር አወዳድረህ እንትን የምትለውም አይደለም፣ አይመጣውም። በራእይ የተደረገን ነገር ሊትራሊ ለሃጩን እየተወረወሩ ሲተፋክቱ ሊትራሊ የሚተፋን እየቃመ እየጠጣ የእሱን ደም እየጠጣ ከገነት እተርፋለሁ ብሎ ሽንት እየጠጣ እተርፋለሁ ብሎ በራእይ የሆነን ነገር አምጥቶ ለማገናኘት በራእይ አፉን ነካው በጣቱ ይላል። ስለዚህ መንገድ ላይ ሰዎችን ሄዱና አስልሱ አለ። አይገናኝም እኮ አይገናኝም። ያው አንዳንዴ አጋንንት ሲጫወትባችሁ በዚህ መጠን ለማዋሸት ትሞክራላችሁ። አስቸጋሪ ነው። ቢሆንም ግን ውሸታቸውን በሚያውቁ ምክንያቱም እንደዚህ ውሸታቸው ሲጋለጥ ይወጣሉ ሙስሊሞች። አብዛኞቹ እኛም ከሚወዱን አንዱ ምንድን ነው? ስለማንዋሽ ነው። ታማኝም ስለሆን ነው። ለምንሰራው ነገር መረጃ ቤዝድ እናደርጋለን። እናመሰግናለን። አይ ቲንክ አብዱልከሪም አይደለም ከስር ማን አብዱልከሪም ነው ፍታ የሚለው ገስት ላይ ያለው ምኑን ነው የምፈታ? አብዱልከሪም ሚዩት አድርገኝ ነበር። ምን ማለት ነው? ኮመንት እየጻፍክ ፍታኛለህ እንዴ? አይ እኔ አሁን የሆነ ቪዲዮ አይቼ ነው የመጣሁት ከአንተ ማለት ነው። ምን ብዬ? ሱረቱል ጂን ላይ የሰራው። ምን ሰራው? ስለ ሱረቱል ጂን ስለ አጋንንት ማን የጻፈው ምናምን ብለህ ነበር። መች ማን የጻፈው? ሱረቱል ጂንን እስኪ ክፈትልኝ። ምን የተሳሳተ የቀጠፍኩት የዋሸሁት ታል ስትለኝ የነበረው ነው? አዎ። ምን ብዬ ዋሸው? እስኪ ሱረቱል ጂን ክፈትልኝ። ሱረቱል ጂን እኮ ውሸቴን ቅድሚያ ንገረኝ። እንደና ሁሱ እንደና ሀቡ አይደር በስነ ስርዓት ተናገር። ከስድስተኛ ክፍል አልፌያለሁ እኔ። ፕሊስ
6ኛ ክፍል ያላለፉ ኡስታዞችን እንዳጠራ ስማቸውን እዚህ ክፍል ላይ እዚህ ሌብል ላይ የሚወጡ ከ6ኛ ክፍል አንተ የተከበርክ ሰው ነህ። አዳም ስህተት ያልከውን አሁን ስህተት ከሆነ ለመታረም እኔ ዝግጁ ስለሆንኩ ቅድሚያ ስህተት ብለህ የተናገርኩት ስህተት ምንድን ነው? እሱ ቅድሚያ ንገረኛ። አይ አሁን ለምሳሌ አንተ አላዋቂዎችን በቃ የሆነ ትንሽ ድክመት ያለባቸውን ሰዎች ለማሰናከል ነው ስለ በቃ ጂን ማን የጻፈው ምናምን ነገር ስትል የሚያውቅ ሰው ለማሳሳት ምናምን ነገር እስኪ አንብበው። እኔ ምን ብዬ ሰርቼ ነው? ምን ቪዲዮ ነው? ቪዲዮ አለ አብዱል አለኛው። ኦኬ እስቲ ቪዲዮውን ክፈተውና ይሄ ላይ ስህተት ተናግረሃል በላይ በቃ እኔ ለመታረም ዝግጁ ነኝ። ባይዘ ከተሰራው ለመታረም ዝግጁ ነኝ። አልዋሽም። አንድ ነገር አብዱል ልንገርህ፣ አንድ ነገር ልንገርህ። በፍጹም አልዋሽም። አዳም በፍጹም አልዋሽም። ነገር ግን ልሳሳት እችላለሁ። ሰው ስለሆንኩኝ አንተ ክፈትልኝና ሱረቱል ጂንን ከዛ ኖ መረጃ የሚከፈተው መች መሰለህ? ፕሊዝ ቅድሚያ ቪዲዮውን አይቼ ነው ዋሽተሃል ስላልክ ቪዲዮውን ታወጣና ይሄው ዋሽተሃል ትለኝና ከዛ ማስረጃ ደግሞ መጽሐፉ እንዲህ ነው የሚለው ትለኛለህ። አሁን ቪዲዮውን አሰማኝ። በሌላ ስልክ እኔ ላሰማ። ኦልራይት ሩቅያ ሶሪ ሩቅያ ደግመሽ ላኪ ወይም እንትን እላለሁ ብዬ አስወጣሽ። ኦኬ ክፈተው። አልሰማሁትም። እሷ መልካም። እሺ አንድ ደቂቃ ቀጥለሽ ክርስቲያን፣ አንድ ደቂቃ። እሺ ችግር የለውም። ኦኬ እስከዛ ፈልገውና ካገኘው ሜቢ ስለ ለይለቱል ቀድር ቅድም የጠየቅኩህን መልስ አገኘህ አብዱልከሪም? አብዱልከሪም አለ እያዳመጥኩ አይደለም፣ ቪዲዮ እየፈለግኩ ነው። ሁለት ነገር መስማት አልችልም። ፈልግ፣ ችግር የለውም። ፈልግና ችግር የለውም ትመጣለህ። ኦኬ ስለ ረመዳን ወር በተለይ ስለዚህ ስለ የምትጠባበቀዋ ሌሊት ብለው የሚያምኑት ሙስሊሞች ምንም የሚያውቁት ነገር የለም። ምንም ዝም ብለው ብቻ ይቺ ቀን በጣም ጥሩ ቀን ነች፣ ከአላህ ምህረትን የምናገኝባት። በጣም በተደጋጋሚ እንደዚህ አይነት ንግግሮች ይናገራሉ ኡስታዞቻቸውና ይቺ በላጯ የተባለችው ሌሊት ምን እንደሆነች አትታወቅም። ሙስሊሞች አይደለም ሙስሊሞች ሙሐመድ ራሱ አያውቃትም። ሙሐመድ ከራሱ አይናገርም ተብሎ ይታመናል። ይቺ ቀን መቼ እንደሆነች የሚታወቅ ነገር የለም። ቁርአን የወረደበት ቀን ነው ተብሎ ይታመናል። ቁርአን የወረደበት ቀን ምን ቀን እንደሆነ ሙሐመድ ራሱ አያውቀውም። ስለዚህ ከአምላክ ሙሐመድ ምንም ይዞት የመጣው መገለጥ የለም። ሁሉም ተረት ተረት፣ ሁሉም ውሸት ነው። በረመዳን ይቺ ለይለቱል ቀድር በምትባል ነው ቁርአን ወረደልኝ ያለው ሙሐመድ። የትኛው ቀን እንደሆነ ግን አያውቅም። ውሸት ነው። ስለዚህ ለሙሐመድ የተገለጠለት ነገር ወይም ደግሞ እውነተኛ አምላክ ከሆነው መገለጥ መጣልኝ ያለው ውሸት ነው ማለት ነው ባጭሩ። ኢማጂን ያቺ ቁርአን የወረደባት ቀን የምትባለው አንድ ቀን ነች። አንድ ቀን የሲንግል ዴይ፣ 2 ቀን ወይ 3 ቀን ወይ 4 5 ቀን እንኳን አይደለም። አንዲት ቀን ነች ያቺ ቁርአን የወረደችው። ያቺ ቁርአን የወረደባት ቀን መቼ ነው የምትውለው? እንዴት ሙሐመድ ይሄን አያውቅ? ጅብሪል መጥቶ እያሸመደደው፣ ጅብሪል መጥቶ እያስተማረው። ቁርአን ሱራ 82 አካባቢ ይመስለኛል ቁርአንን እኛው እናስተምርሃለን አትረሳምም ብሎ ቁርአን ራሱ ይናገራል። እኛው እናስተምርሃለን አትረሳም። ኦኬ የማይረሳ ከሆነ ለምን ሙሐመድ ስለ ለይለቱል ቀድር ሲናገር የተለያየ ነገር ተናገረ? አንዴ በ24 ነው፣ በ27 ነው፣ በ21 ነው፣ በ25 ወይም በ27 ወይም በ29 ነው የሚል አለ። አይ ከ20 ጀምሮ 10ሩንም ቀን ጠብቁት የሚል ደግሞ አለ። ይሄ መገለጥ ነው ወይ? የትኛው ነው ትክክለኛው መገለጥ? ማስረጃ ምናምን የምትሉ ሙስሊሞች መግባት ትችላላችሁ። አብዲ ሜቢ ያለ አብዲ
አብዲ ሚዩት ነህ? እፎይ አብዲን ከኛ ምናምን እያልኩ እንትን ልል ነው። በቃ ተስፋችን እንደማለት ነው። ተስፋ ማለት ነው አብዲ ማለት። ደስ አይልም? ደስ የሚል ስም ነው። አብዲ አብዲ እንደ ጌጠ ማውጣለት አጣለት እያለኝ ነው ከመደሰት የተነሳ አብዲ የሚለው ውስጥ ኦኬ አገኘው። ከቁርአናችሁ ውስጥ የጋኔንን ምዕራፍ ሱረቱ ጅን 72ኛውን ማለት ነው ማን እንደጻፈው ልታሳዩኝ ትችላላችሁ? ከቁርአናችሁ ውስጥ እሱን ማሳየት ከቻላችሁ ነው ንጽጽር አቆማለሁ። ማሳየት የሚችል ይኖር ይሆን? የጋኔኖችን ምዕራፍ ማን ነው የጻፈው? አጋንንቶች፣ ጅኒዎች፣ አላህ፣ ሙሐመድ? ማን ነው የጋኔኖችን ምዕራፍ የጻፈው? አንድ ጥቅስ ብቻ ነው የምፈልገው ከ114ቱ ምዕራፍ ውስጥ የጋኔኖችን ምዕራፍ የጻፈው እከሌ ነው የሚል አንድ ጥቅስ ብቻ ማሳየት ትችሉ? ማታሳዩ ከሆነ ማን እንደጻፈው? አሁን እዚህ ጋር ማለት ነው አንተ ማድረግ የፈለግከው አብዱል ለታማ ሰዎች ላይ ሰርግ ለማግባት ነው የፈለግከው። አብዱል አሁን አንተ ሱራ አልጂን ቆይ አሁን የተናገርኩት ላይ ስህተት አለው? ስህተት ሳይሆን ማለት ነው ምን ርዕስ ኦኬ የዋሸሁት አለ? ቆይ የዋሸሁት አለ? ንግግሬ ላይ ውሸት አለ? ስለ ጋኔል ምናምን ነገር ብለህ ስታወራ ማለት ነው። ቆይ ቪዲዮ ላይ ዋሽተሃል ስላልክ የዋሸሁት አለ? አዎ አለ። ምን ብዬ ነው የዋሸሁት? ንጽጽር አቆማለሁ ብለህ። ኦኬ ንጽጽር አቆማለሁ ማለት እንዴት ውሸት ሊሆን ይችላል? አሁን አላህን የጻፈው ታቆማለህ? ማን ነው የጻፈው? ጸሐፊውን ማስረጃ ካመጣችሁ ንጽጽር አቆማለሁ አልኩኝ። ዋሽተሃል አልከኝ አይደለ? አዎ አታቆምማ። እሱ ኔክስት የሚመጣ ነው። መረጃ ካመጣህ በኋላ ነው። መረጃ አምጥተህ አልቀበልም ብል ዋሽተሃል ትለኛለህ። ገና መረጃ ሳታመጣ ግን ቆይ ፕሊስ፣ አስቀድመን ብለን የጀመርከው ዋሽተሃል። ዋሽተህ ቪዲዮ ሰርተሃል፣ ውሸት ነው። እኔም አሁንም አቋሚ ላይ አልክ። መረጃ ገና ሳታመጣ መረጃ ካምጥተህ መረጃው ተረጋግጦ ከዛ በኋላ ዋሽተሃል ብትለኝ ይቻላል። አሁን መረጃውን ለምሳሌ እንዲህ ነው ብዬ መረጃ ከማምጣቱ በፊት መረጃው ከመምጣቱ በፊት አስቀድሞ ቪዲዮ ላይ የሰራሁት ላይ መልስ ከመመለስ በፊት ጥያቄው በራሱ ውሸት ነው። ስለ ጥያቄው አይደለም ሙሉ ወሬውን እያልኩ ያለሁት ያንተ ወሬ ስለሆነ ሙሉ ወሬ። እሺ ምንድነው ያልኩት? እንደገና ድገምልህ ጥያቄውን በደንብ አስተውሉ። ሱረቱ ጂኒን ወይንም የጋኔኖች ምዕራፍ 72ኛውን የጋኔኖች ምዕራፍ ማን ነው የጻፈው የሚል ጥያቄ ነው። አንደኛ ጋኔኖች ናቸው ወይ የጻፉት? ሁለተኛ አላህ ነው ወይ የጻፈው? ሶስተኛ ሙሐመድ ነው ወይ የጻፈው? አራተኛ እሺ ማን ነው የጻፈው? የጋኔኖች ምዕራፍ ማን ነው የጻፈው? የጋኔኖች ምዕራፍ ማን እንደጻፈው ከ114ቱ አዳምጥ አብዱልከሪም ቆይ የጋኔኖች ምዕራፍ ከዛ በኋላ ጸሐፊው እከሌ ነው የሚል ከ114ቱ ምዕራፍ ላይ አንድ ማስረጃ ቀጥል። አንድ መስፈርት አለኝ። ታሟላላ መስፈርቱን? አሁን ጥያቄውን መልስና ስለ መስፈርት እናወራለን በኋላ። አሁን ጥያቄውን ሰምተኸዋል፣ መልስ ልመልስ መታሃል። ከቶፒካችን ሽፍት አድርገን የወጣ ነው። ዋሽተሃል ስላልክ ቅድም ብያለሁ ደጋግሜ፣ ልሳሳት እችላለሁ ሰው ስለሆንኩኝ፣ በፍጹም ግን አልዋሽም። ልዋሽ አልችልም፣ ልሳሳት ግን እችላለሁ። ስለዚህ የተሳሳትኩትም የለም የዋሸሁትም የለም። ሰው አንድ ነገር አድርጌ ግን እመጣልሃለሁ። መልስ አለኝ ካልክ ቆይ መልስ አለኝ ካልክ ግን ይኸው ሜዳውን ፈረሱም ያንተ ነው። በቃ እሺ ትርጉሙን አሰማህና ከዛ በኋላ ደግሞ መረጃውን አመጣልሃለሁ። እኔ አሁን አጋንንቶች እንዴት እንትን እንዳሉ የአጋንንትን ድምፅ ልታሰማኝ ነው? አጋንንት እንዴት እንትን እንዳሉ አየህ፣ አንተ እየፈጠርክ ያለው ማለት ነው ትንሽ እውቀት በጎደላቸው ሰዎች ላይ
አንተ ትንሽ በቃ የሆነ ምንድነው ጭንቅላታቸው እሱ ላይ ታዲያ ብዥታ የጠየቁ ለመፍጠር ነው ብዥታ ፕሊዝ። ለመፍጠር ነው እየፈለግክ ያለው። አንተ ነጥብህን ኦኬ ስላወቅኩት ነው። አጋንንት ወንድሞች ናቸው እንዴ? አብዱል ነጥብህ ሌላ ነው። አንተ ምንድነው አንተ የምታወራው? እስቲ አንተ እናት ወልዳለች አንብብና ተርጉምልኝ፣ ቃል በቃል ተርጉምልኝ። እና ተወልጄ እኮ ነው ያለሁት እዚህ ጋር እኮ። አሁን እኮ እስኪ ጻፊውን እኔ እኮ ታርተ ታመጣለህ። ለምን መስለኝ ትበሳጫለህ? ታርተ ለምን መስለኛል እና ትበሳጫለህ? እስኪ እኔ መሐመድን እኮ አይደለሁም። መሐመድን መስዬ ነው ነብይህ ነው እንደዛ ካካ የተባለው። አሁን በቃ እሺ ማስረጃውን አንጣ፣ ተርጉምልኝ፣ አንዴ ብቻ ተርጉምልኝና ማስረጃውን አንጣ። ተርጉምልኝ። ጻፊው ማን እንደሆነ ጥቀስ። ላመጣልህ ጥቅሱን እኮ ነው። አንተ አንብብ። ጎሄድ እኔ እዚህ ቦታ ነጥብህን ላይ የሚገኝ ስላወቅኩት የሚለውን ነው። እሺ ምዕራፍ ቨርስ ዋና ተናገር። ነጥብ አንተ ሌላ ነው። ቀጥል፣ አታልቅስ፣ ቀጥል። ዋና ነጥብ አንተ ሌላ ነው። ትርጉም ላቅርብልህ። ጥቀስ ማስረጃና ቀጥል። እዚህ ቦታ ላይ እንደዚህ ይኸው ብለህ ጥቀስና ቀጥል። አንተ ይህንን እያደረግክ ያለው አንተ ሌላ ነው። ነጥብህ አንተ ሌላ ነው። ወላሂ መረጃ ማምጣት አይደለም ዋና ነጥብህ። አንተ ስለ ነጥብህ አጋንንት ምንድን ነው? ማን ጻፈ ብሎ ሰው ጭንቅላት ላይ ብዥታ በእናትህ ለመፍጠር እባክህ ነው። መልስ ካለ መልስ፣ አታልቅስ። እንዴ ምንድን ነው የሚለው? ቴንኪው አሊያም ከጨረስ መልስ ከሌለ እየሰማችሁት ነው አይደለ? ስሙትማ። ወላሂ አንተ እኔ ነጥብህን አብዱልካሪም ስላወቅሁት ነው። አብዱልካሪም ወይ ክርስቲያን ኦኬ፣ እሺ፣ ችግር የለውም። በቃ አሁን አንድ ነገር ብቻ ነው የምንጠይቅህ፣ 2 3 አይደለም። እሺ፣ ይሄ የአጋንንትን ምዕራፍ የጻፈው ማን ነው? ተርጉምልኝና ላምጣልህ። ከትርጉም ጋር ምን ያገናኘዋል? ዋና ነጥብህን ስላወቅሁት ነው። አንተ ይሄው ተተርጉሞ እዚህ ጋር ተቀምጦላል። ማን የጻፈ? እስቲ ትርጉሙን አንብበው አንተ ቃል በቃል። ኦኬ ሙሐመድ ቁርአንን ሲቀራ አጋንንቶች ድርብርብ ሆነው እሱ ላይ ይመጣሉ የሚለው ማን የጻፈው? አላህን ሲጠራ ሙሐመድ ሙሐመድ አላህን ሲጠራ አጋንንቶች ደግሞ ተደራርበው እንደሚመጡበት ማን የጻፈው? ወላሂ እኔ ጀሀነም ላይ በጣም ከመመኛቸው ነገራቶች አንዱ ወላሂ አንተን ማየት ነው። አላህ ያሳየኛል ደግሞ። እናመሰግናለን። ሙሐመድ ገሃነም ውስጥ እንደ በቆሎ እሸት እየተጠበሰ ነው። በተለይም 11 ሴቶቹን በአንድ ሌሊት በአንድ ቀን የሚያጫውትበት እንትኑ እንደ በቆሎ እሸት ዷ እያለ እየፈነዳ ነው። ሙሐመድ ሆይ በል አዳምጥ። ክርስቶስን አምኖ ገሃነም የሚገባ የለም ወዳጄ። ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም ማለት ወደ እርሱ ተወረደ ነው። ቁጥር 19 ላይ አድርገልኝ። አጋንንቶች ናቸው ዘሆል። እነሆም የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ ማለትም ተሰማ ያለ ይቀጥላል። አዳምጥ። የአላህን ስም ሲጠራ ሙሐመድ አጋንንቶች ተሰብስበው አናቱ ላይ ይከመሩበት ነበረ። አዳምጥ። አጋንንቶች የሚከመሩበት ነብይህ ነው ቁርአንን ሲቀራ። ቁጥር 1 ላይ አድርገው። ስለዚህ ይሄንን ክፍል ማን ነው የጻፈው? አጋንንቶች ሲከመሩበት ያየ አካል ነው የጻፈው ወይንስ ተረት ተረት ነው? ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለትም ወደ እኔ ተወረደ። ለአጋንንቶች የሙሐመድ አስተምሮ የሚስማማና የሚያስደንቅ ነው። ሎክ አጋንንት የሚመቸው ኦሎዌስ ምንድነው? እሱ ውሸት፣ ሐሰት፣ ማጭበርበር። ቴንኪዩ ይህንን ኮንፊርም ስላደረጋችሁልን። እስልምና አጋንንታዊ እምነት ነው ስንላችሁ ከመጽሐፋችሁ ነው። ቆይ ፕሊስ ፓኒክ አንዴ እንትን አትበል። ቴንኪዩ አንዴ የሚታርክ ጎበዝ ጉድ። ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም ማመንን። በእርግጥ በጌታችን አንድ ነው ማናጋራ ሞጣ። ስለዚህ በቁርአን ማመን ያለባቸው አጋንንቶች እንጂ ሰዎች አይደሉም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም፣ ልጅና ሚስት የለውም ብለው ያሉት አጋንንቶች ናቸው።
የአጋንንትን መፈክር ይዘህ አላህ አልወለደም አልተወለደም ትላለህ እድሜ ልክ። ክርስቶስ በስጋ የተገለጠው ደግሞ የአጋንንትን ስራ ሊያፈርስ ነው። ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። እስልምናው ጋር ሄደው ደግሞ ያ የተቀጠቀጠው የተሰበረው አጋንንት በእንት ነው። ዕብራውያን ምዕራፍ 2 ቁጥር 15 ና ሊፈተው ያ የተሰበረው የተቀጠቀጠው አጋንንት መሐመድ ጋር ሄደው ደግሞ ምን ሆነ? አላህ ልጅ የለውም አለ። ሰው ምንድን ነው ዋሸ የምትለኝ ታዲያ? ይሄንን ጻፊውን እንደሚያመጣ ሆነ ካወራህ በኋላ ማምጣት ማትችል ከሆነ የኔ ችግር እኮ አይደለም። ኦኬ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሰው ክርስቶስ በስጋና በደም የተካፈለው በሞት ላይ ስልጣን ያለውን ዲያብሎስን ለመሻር ነው። ያ በስጋ የተገለጠውን ሕያው አምላክ ለመካድ ደግሞ ሙሐመድ መጣ፣ አላህ መጣ። ሶሪ አጋንንቶች ሄዱና ሙሐመድ ጋር ነው አላህ ልጅ የለውም እኮ ሚስት ስላላገባ አሉት። ይህን አስተምሮ ጤናማ ነው ብለህ ትከተላለህ፣ መፍትሄ ነው። ኦኬ መልሰው ወደ ቶፒኩ። እፎይ እንዴት ዋልክ? እንዴት አመሸ? እሺ ጊዜ ጌታ ተመልሰ መጣ። እንኳን ለማመጣ ስሜታዊ አትሁን። እኛን ስትነግሩን ግን ለምንድን ነው እስልምና ላይ በጣም ከመጠን ያለፈ ጊዜ ጌታ በቃቱ እሱ ተመልሶለታል። ጥያቄ ነበር የጠየቀው ተመልሶለታል። እኔ እፎይን ነው አልመለሰለትም። ቢያንስ ሰብር አድርጎ አይ የአጋንንት ምዕራፍ ማን የጻፈው ብሎ ጠየቀ። አይ ዋሽታል ሲለው ለሱ መልስ መለሰለት። የአጋንንት ምዕራፍ ማን እንደጻፈው አይታወቅም። ያጋን ነው አሁን እስልምና ደግሞ ለአጋንንት የሚስማማ ሃይማኖት ነው። ቆይ አንዴ አዳምጥ። ክርስቲያን አጋንንት ሰይጣን በእናንተም በእኛም ተመርቶ አለ። እፎይ ቶ በቃ ቶስ ኖ አሁን ቆይ ሰይጣን በክርስትና ባለውለታ ነው። ባይዘው እናንተ ለምን እንደብደን ጌታ አይ ለበጋጋት ነው። እፎይ ለምንድን ነው ግን ሰዎች ጊዜ ጌታ ወደ ሀሳብ ግባ። በቃ ወደ ሀሳብ ሸዋይብ ነው አይደለ ስምህ? ወደ ሀሳብ ግባ፣ ወደ ጥያቄው ግባ። አይደላችን እድልም አሰጡም ሰው ሲገባ ሚግራን የምታቀባ ርዕሱ ላይ አውራ፣ ችግር የለውም። ላይላቱል ቀድር ለምን አፋፊን ትለኝ? አሁን እፎይ ቅድም አላህ እንዲህ ነው ምን በሚሊዮን የሚቆጠር ክርስትና ተከታይ አለ፣ በሚሊዮን የሚቆጠር ሙስሊም ተከታይ አለ። ምን አጠፋው? ወይ እፎይ ያጠፋውን ልንገርህ። ይኸውልህ እፎይ እኛ እንገባለን። አብዛኛው እዚህ ውስጥ የሚገቡት ብዙ የሚያውቁ ሰዎች አይደሉም። ባይዘው ከኔ ጭምር ነው የምነግርህ። አሁን አንተ ግን በተረጋጋም ስሜታዊ ትሆናለህ እና ከመሳደብ አሁን አንዳንዴ እሺ ወደ ክርስትና የሚሄዱ አሁን ጌታ የምን ስድብ ነው የምታወራው? እፎይ ሲሳደብ ሰምታችኋል እኮ። አሽሙር ነው እፎይ። አንተ ሀዲስ ታቀርባለህ፣ ከዛ አሽሙር ነው። አሁን እኔ ትንቢተ ሕዝቅኤል እግዚአብሔር ወለደ። ታዲያ ቁርአንና ሀዲስ ስድብ ከመሰለ ነው ምን አገባኝ ጋር። አሁን ቶፒክ ላይ ገባ። በቃ አይደለም እኔ በኋላ ላይ እሺ ሰይጣን ክርስትና ባለውለታው ነው የክርስቲያን ብዬ ጥያቄ ጠይቃለሁ። ቶፒክ ላይ በፍጹም ክርስትና ላይ ሰይጣን ውለታም የለውም ቦታም የለውም። አላህ ግን ሰይጣን እንደሆነ ያሳያለሁ። አላህ ራሱ ሰይጣን መሆኑን ያሰቀለውም ሰይጣን ነው የፈተነው በፍጹም። ምክንያቱም አላህ ሰይጣን መሆኑን ስለማቅ አላህ ሰይጣን መሆኑን ስለማቅ አላህ ሰይጣን ነው። ሰይጣን ግን ለእኛ ባለውለታችን አይደለም። ሐሰተኛ ሐሰት አባት ስለሆነ ነፍሰ ገዳይ ስለሆነ ነፍሰ ገዳይ ደግሞ ሐሰተኛ ነፍሰ ገዳይ የሆነ አካል ለኛ ነፍሰ ገዳይ የሚል ግደል ድማ እግዚአብሔርም ዘዳግም ላይ ስትገባ ግደል ይላል። እፎይ ለምንድን ነው ትምህርቱን ግን አሁን አዲስ ኪዳን አጋንንት ችግር የለውም። አጋንንት ነፍሰ ገዳይ መሆኑን አታምንም ማለት ነው። ዮሐንስ ወንጌል ምዕራፍ 8 ታዲያ ያለን ለማንኛውም ቁጥር 44 ላይ እርሱ ሐሰተኛ ሐሰት አባት ነፍሰ ገዳይ ነው ይለዋል። ኤኒዌይስ አድሊፍቱ ነው የሚለው አድሊፍቱ ቀጥል። ኦኬ አድሊፍቱ አለ። ማይክ ክፍት ነው። ዝም ከምትል አውራ። አድሊፍቱ
እሺ ጊዜ ጌታ ጥያቄያችን ላይ መልሳለህ? የመጨረሻ እድል እንስጥ። እኔም እፎይን እጠይቃለሁ ፈቃደኛ ከሆነ ትቀጥላለህ፣ ችግር የለውም። እሺ ማውጣ እያሉት ነው አሚሮቹ። ስለ ለይለቱል ቀድር ከሙስሊሞች አንድ የሰማነው መልስ የለም እስካሁን። በቃ በልበትና ጨርሰው ክርስቲያን በቃ ይበቃናል። ኦኬ እሺ፣ እንደዛ ይሻላል ይመስለኛል። ሙስሊሞች እስካሁን እንግዲህ በዚህ እንግዲህ በጣም ውድ የተባለችው ሌሊት ከሺህ ወሮች በላይ በላጭ ናት የተባለችው ቀን 2 ደቂቃ 1 ደቂቃ ማውራት አልቻሉም በነገራችን ላይ እና ያቺ ዕለት እንግዲህ የተወደደች የተባለችው ቁርአን የወረደባት ናት ብለው ያምናሉ። ይሄ ሌሊት ባት ናት ብለው ያምናሉ። 110 ነው ነብይ የሆነው ከ610 እስከ 622 አካባቢ ማለትም ለ10 ዓመታት ይሄ ለይለቱል ቀድር የሚባል ነገር አይታወቅም። ጭራሽ አያውቀውም ሽታውን ማለት ነው። የት ነው የሚያውቀው? ልክ መዲና ከተሰደደ በኋላ ወደ መዲና ሄዶ መዲና ከሄደ ከ2 ዓመት በኋላ ነው ረመዳንን መጾም የጀመረው ማለት ነው። ረመዳን መጾም የጀመረው እሱንም አይሁዶች አሹራ ጾም ሲጾሙ አይቶ ኮረጀና ያን ጾም ቀጥሎት ነበረ። ከዛ በኋላ እሱ የበላይ እንደሆነ ሲያረጋግጥ ግን በቃ እናንተ ጾም ምንም አያደርግልኝም እኔ ራሴ ጾም አውጃለሁ ብሎ ረመዳንን ጾመ። በረመዳን ውስጥ ደግሞ ይቺ የመጨረሻዎቹ 10 ቀናት የረመዳን ወር እነዚህ 10 ቀኖች ማለት ነው የመጨረሻዎቹ አንዷ የተወደደች ሌሊት ነች፣ ከሺህ ወሮች በላጭ ነች የምትባለው ብሎ አመጣላቸው ማለት ነው። እንደዚህ አይነት አስተምሮ ይዞ መጣ። ስለዚህ ኦልሞስት ለ12 ወይም ደግሞ ለ14 ዓመታት ያህል ይሄ ቀን አይታወቅም ነበር። ሙሐመድ ሲጠባበቅ አልነበርም። 14 ዓመት ሙሉ ረመዳን ተኝቶ ነበር የሚያሳልፈው ማለት ነው። 14 ዓመት ሙሉ ሙስሊሞች አያውቁትም ነበር ለይለቱል ቀድርን። አይ ያውቁታል የሚል አንድ ሙስሊም ካለ ይኸው ለመቀበል እኔ ዝግጁ ነኝ። 14 ዓመት ሙሉ ማለት ነው። ነብይ ከሆነ በኋላ 14 ዓመት ሙሉ ለይለቱል ቀድርን አያውቀውም ነበር ጭራሽ። ለምን? ረመዳንን ጾሞ አያውቅም። ለይለቱል ቀድር በምን ቀን እንደሆነች አያውቅም። ቁርአን መቼ እንደወረደ አያውቅም ነበር። ስለዚህ ሙሐመድ መጨረሻ ላይ ሊሞት 3-4 ዓመት ሲቀረው ያመጣው የፍልስፍና ትምህርት ነው። እንዴት ጅብሪል 14 ዓመት ሙሉ ጾም መጾም እንዳለበት፣ ለይለቱል ቀድር የምትባለው ከ1000 ወሮች የበለጠች እንደሆነች፣ ሙስሊሞች በዛች ሌሊት ነቅተው ሰላት እንዲያደርጉ እንዲጾሙ አላደረጋቸውም። 14 ዓመት ሙሉ ማለት ነው። ለዚህ እስልምና መልስ አለው? መልስ የለም። ቁርአን የወረደበት ነው ብለው ያምናሉ። ከዛ በፊት 14 ዓመት ሙሉ ቁርአን ወርዶ ከነበረ የትኛው ሌሊት ላይ ነው የወረደው ቁርአኑ? የትኛው ነው የሚከበረው? ኤኒዌይስ ብዙ ጥያቄዎች ነበሩ። ነገር ግን ሙስሊሞች እንዲች መንካት አይችሉም። በነገራችን ላይ አንዱን መመለስ አይችሉም። ሜቢ መመለስ የሚችል ሙስሊም ካለ መግባት ይችላል ማለት ነው። ይሄ ነው በአጭሩ ለይለቱል ቀድር የሚባለው። የተወዛገበ ሐሳብ ነው፣ የተወዛገበ። ስለዚህ ሙሐመድ አንደኛ ሐሰተኛ ነብይ መሆኑን ከምናረጋግጥበት ነገር አንዱ ይቺ የመወሰኛይቱ ሌሊት የተባለችው ምንድናት የሚለው መመለስ ስለማይችል ነው ማለት ነው። ሙሐመድ ሐሰተኛ ነብይ መሆኑን የሚያሳይ ነው። ኦኬ የአንተን ኢነርጂ አይቼ ነው፣ እኔ ግን በቅቶኝ ነበረ። ያ እስኪ እነዚህ እናስተናግዳቸው። የሚመልስ ካለ ችግር የለውም እና እንቀበላቸውና ትንሽ እንበልበት። ጀማል እንደዚህ በደንብ ስናስረዳቸው ቢያንስ በውሸትም ቢሆን የሆነ ነገር ብለን እንግባ ብለው ይገባሉ። አሁን እኮ ትልቁ የተቸገርነው ነገር ምንድን ነው? የምንጠይቀውንም ጥያቄ አስረድተን ነው የምንጠይቀው። ጥያቄያችን አስረድተው መመለስ ሲገባቸው እኛ አስረድተን አብራርተን ከጠየቅን በኋላ ከዛ በኋላ ወይ ያጭበረብራሉ ወይም ደግሞ አረብኛ ላይ ተደብቀው ይወጣሉ። ጀማል ወይም አቡበከር ነው። አቡበከር አቡበከር ጀማል እኔ ከስር እየተከታተልኳችሁ ነው። አስወጣኝ። እኔ ምንም እውቀት የሌለኝ ሰው ነኝ። ከስር እየተማርኩ ነው። ከእናንተ እየተማርኩ ነው። ሙስሊም ነህ? አዎ። ኦኬ። ለይለቱል ቀድር ምንም የምታውቀው የለም? ኧረ ምንም ነገር። ክርስትና ላይ ጥያቄ አለ? ምንም ጥያቄ የለኝም። በርታሽ፣ ከስሩ ነው። እሺ
የመጨረሻ ሰዓታችን ነው። የመጨረሻ ጨረስን። ኦልሞስት ይብቃን በቃ። ክርስቲያን ቢኒ እንኳን ደህና መጣ። እንዴት ነህ? ሰላም ነው። ሰላም ብያለሁ። ሰላም ናችሁ? ሁሉ ሰላም ነው። ሁሉ ሰላም አለን አለን። ልዘጉ ስትሉ መጣሁ መሰለኝ። ትልበታለህ የተወሰነ? አይ አልሰማሁም። ፎዬ ይቅርታ ያላችሁትን ለይለቱል ቀድር ላይ ነበር መወሰኝ። ክርስቲያን ጥሩ አድርጎ ተናግሯል መሰለኛው መጨረሻ ላይ እና ይበቃል። ሌላ ሀሳብ ካለ በመጽሐፍ ቅዱስ ላይ ወይ በሌላ ላይ መሄድ ይቻላል። አይ ብዙም መጽሐፍ ቅዱስ ውስጥ የሚገባ አይደለም። ኦኬ ቀጥሉ። ቃል አባታችን አሳርጉልንና እንጨርስ በቃ አይሻልም? ቃልዎት ያሰማልን። ፎይ ክርስቲያን፣ ቃል ቢኒ ወንድማችን፣ ሁላችሁንም እግዚአብሔር ይጠብቃችሁ፣ የአገልግሎት ዘመናችሁን ይባርክልን፣ በእድሜ በጸጋ ይጠብቃችሁ። ወደ እውነት ለመምጣት ደግሞ መንገድ ላይ ያላችሁትንም ደግሞ እግዚአብሔር ያስፈጽማችሁ፣ ወደ ትክክለኛይቱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንድትመጡ፣ ወደ ህይወት እንድትደርሱ እግዚአብሔር ያግዛችሁ። አምላካችን እግዚአብሔር በቸርነቱ በይቅርታው በምሕረቱ ብዛት ይጠብቀን። የጀመርነውን ጾም የበረከት የንስሐ አድርጎ ይቀበልልን። በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን ፈቃዱ ይሁንልን። አገልጋዮቻችንን ሁሉ እግዚአብሔር በቸርነቱ ይጠብቅልን፣ በጎን ዋጋ ይክፈልልን። የእናታችን የቅድስት ድንግል ማርያም የቅዱሳን ሁሉ ጸጋና በረከት አይለየን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአት ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችንን የሚባርከን። ሰላም እደሩ። እፎይ እግዚአብሔር ያክብርልን። ሁላችሁንም ቃለ ሕይወት ያሰማል። ቃለ ሕይወት ያሰማልን አባታችን። አትወጡም? አሁን እናንተ ትወጣላችሁ? አወጡም? ቦስ ቻው። ቢኒ ሰላም ብያለሁ። በቃ ትንሽ ፎሎን ሰብስብ ብለን ነበረ፣ አልተሳካም። ያ ፎሎ አድርጓቸው። ሶሪ ያ ዛሬ ገስት ላይ በጣም ብዙ ክርስቲያኖች ነበሩ እና መምህራኖች በጣም ብዙ ነበሩ እና ሶሪ ፎሎ አድርጓቸው። ፎሎ አድርጓቸው። አሁን ያላችሁ ከአምቀን የላኩት ፎሎ አድርጓቸው። ችግር የለውም ችግር የለውም። ፎሎ አድርጓችሁ እና የሁለቱንም ፎሎ አድርጓቸው። ቃልን በተለይ በጣም እየሰራ ስለሆነ ቪዲዮ ይውለት ምን ያህል እንደሚያለፋ ቪዲዮ መስራት ቀላል አይደለም እና ቪዲዮን ይውለት። አድክም ነው አድክም ነው። ሼር አድርጉ፣ ኮፒ ሊንክ ያልኳቸው ነበረ። ቀደም አይቼው ቪዲዮዎቹ ናቸው በጣም የተመቱ ናቸው። እይታዎቻቸው ዜሮ በጣም ተለፍቶ በቪዲዮ ተሰርቶ ላይክ እና ሪፖርት አድርጉ በተቻላችሁ መጠን። ማማይና ቃል ናቸው ቪዲዮ አሁን እየሰሩ ያሉት አይ ቲንክ እና ቤላ በደንብ አክቲቭ ቤላ ያ አይ ቲንክ ሌሎች አልፎ አልፎ ነው እንጂ እንደዚህ በቋሚነት የሚሰራ ስለሌለ፣ ከምንም በላይ ግን ሪካርድ የሚያደርጉት ደግሞ ከሁሉም ይበልጣሉ።
ሪካርድ ጀማዎቻችን አንደኛ ናቸው። እነሱንም እንደዛው አድካሚ ስለሆነ ሪካርድ ጀማዎች ባለማቋረጥ ባለመታከት በልፋት የሚሰሩ ናቸው። እነሱን እዚህ ጋር ስታስገብተናቸው ፎሎ ብታደርጓቸው ደስ ይለን ነበር። ግን ያው ያለችን 2 ሰዓት 3 ሰዓት ነች። በዛች ሰዓት ላይ መወያየት ስለምንፈልግ ነው ማናስገባቸው። አንድ ቀን ሜይ ቢ እንትን እንላቸዋለን ወይ እዚህ ጋር የሚገቡ ልጆች አንድም ፎሎ እንድታደርጓቸው ነው የምናስገባቸውም። እሱን ደግሞ አውቃችሁ እኔ አሁን ክርስቲያን ፎሎ አድርጉት እንኳን ብለን አናውቅም። የሚገርም ነገር ለክርስቲያን ቢኒ አይገርምም? ያ ሰምቼ አላውቅም። እውነት ነው። አሁን ለታ እያልኩት ነበረ። አሁን ለት እያልኩት ፎሎ አድርጉት እንኳን ብዬ ማለት አንዳንዱ እንትን ሄደና እንትን በሆነ ቴክስት ነበረ ምንድነው እሱ